ማናቸው ኤጲስቆጶስ ውሸት ነው የሚያምን በቃ የግሪክ ፍርድ ቤት መጥፎ ነው ብለህ ታስባለህ? በሐሰት ይመሰክራል ብለህ ታስባለህ? አቡነ ማትያስን ትከሱ ታውቃላችሁ? በስማ የኔ ልጆች የታሉ ማለት እኛ የእንጀራ ልጅ ነን። በምን ስልጣናቸው ገዙ? ሲኖዶስ የመረጠልን አባት ይምጡልን። አባት እንዴት ነው ወንጌል ጠቅሶ አሽሙር የሚናገረው? ሰላም ጤና ይስጥልኝ ውድ የቃል ቅርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ዛሬ መረጃ አይደለም ይዤላችሁ የመጣሁት የቤተ ክርስቲያን መፍትሄ ነው ይዤላችሁ የመጣሁት። ይህ መፍትሄ ቤተ ክርስቲያን ልጆቿ እያለቀሱ ለ12 ዓመታት እንባ እያነቡ ቅዳሴ ላይ እየተላቀሱ መከራቸውን እያዩ ለ12 ዓመታት መከራችንን ቅዱስ ሲኖዶስ ይስማን ሲሉ ተደምጠዋል። በዚህም ጉዳይ ላይ በተለያዩ ጊዜዎች መረጃዎች ሰርቼላችኋለሁ። እነዚህም ጉዳዮች ሳነሳላችሁ ማህበራዊ ሚዲያ ላይ መነጋገሪያ መሆን ስለጀመሩና የማህበራዊ ሚዲያ አጀንዳ ሲሆኑ ለምን ቅዱስ ሲኖዶስ መፍትሄ አይሰጥም ብለን ሐሳብ ስናመጣ በጣም ከ4-5 ጊዜ በላይ እንደሞከረ መረጃዎች ደርሰውናል። አሁን ቢያንስ ከብዙሃኑ መረጃውን ይሰማና የመጨረሻ መፍትሄ ይሰጥበት ስንል የአቴንስን ኪዳነ ምህረት ጉዳይ ይዘን ወደ አደባባይ ወጥተናል። በዚህም እስካሁን ድረስ 4 እንግዶችን አናግረናል። አሁን 2 እንግዶችን ጨምረን 6 እንግዶች ልናደርሳቸው ነው። ወይዘሮ መሰረት እሸቴና ወይዘሮ ሂሩት ጸጋዬን ዛሬ ይዤላችሁ ቀርቤያለሁ። የአቴንስ ኪዳነ ምህረት ምእመናንና የሰንበት ተማሪዎች ናቸው። ስለ አቴንስ ስለተፈጠረው ጉዳይ ከነሱ ደግሞ የምንሰማ ይሆናል። 2 ማህበራት አሉ የሚል መረጃዎች በተደጋጋሚ ትሰማላችሁ። ኪኒቶታና ሶማቲዮ የሚል ሶማቲዮ እኔም የሰበካ ጉባኤ ነኝ እንጂ ማህበር አይደለሁም ይላል። ኪኒቶታ ደግሞ የተባለው ደግሞ እኔ በሃይማኖት ተቋም ፈቃድ ወሰድኩ የቤተ ክርስቲያኑ አመራር ውስጥ ያለው ነው እንጂ በግሌ ማህበር አይደለሁም ይላል። ሁለቱም ጋር ግን የፍርድ ቤት ክስ አለ። ይሄም ብቻ አይደለም፣ ከካህናት የወረደው አጀንዳ ምእመናን ተደባድበውበታል። የተደበደቡ ምእመናን አሉ፣ የተደበደቡ ካህናት አሉ፣ የተገፉ ጳጳሳት አሉ፣ የተወቀሱ አሉ፣ ማህበራዊ ሚዲያ ላይ የሚሰደቡ አባቶች አሉ። ስለዚህ መፍትሄ መምጣት አለበት። ለዚህም ጉዳይ የሰንበት ተማሪዎቹ እኛ አለን ሲሉ ከግሪክ አዲስ አበባ መጥቷል ስቱዲዮአችን ድረስ። ዛሬ ይዤላችሁ ቀርባለሁ። አብራችሁ እንድትቆዩ ጋብዛለሁ። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ 2 መሆኑ ቀርቶ 3 ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ምን ያህል ጊዜ መሰረት እሷ ነች በግራ የምትገኘው፣ ሂሩት ደግሞ እህታችን እሷ ነችና ወይዘሮ ሂሩት ነው። ወይዘሮ መሰረትን ከአቴንስ ድረስ ለዚህ ጉዳይ ብላችሁ ስለመጣችሁና ቤተክርስቲያናችን ብፁዓን አባቶቻችን አክብራችሁ መፍትሄ እንዲሰጥ እየጠየቃችሁም ስለሆነ እግዚአብሔር ያክብርልን በተመልካቾቻችን ስም ማለት ፈልጋለሁ። እኛም እናመሰግናለን። እግዚአብሔር ይስጥልን። አክብረህን ቦታ ስለሰጠን እናመሰግናለን። እሺ፣ እኛ የሁላችሁም ድምጽ ነን። ምክንያቱም ምእመናን መፍትሄ እንዲያገኝ ስለምንፈልግ ነው ዋናው ስራችን። ለእናንተም ደግሞ መፍትሄ እንዲመጣ
ምንድነው እየተፈጠረ ያለው ጉዳይ? በቅድሚያ ግሪክ መቼ ገባሽ መሲ አንቺ? እኔ ግሪክ የገባሁት 2004 ነው በኢትዮጵያ አቆጣጠር። በግሪክ አቆጣጠር 2004 በ2004 ወይዘሮ ኤርትስ? እኔም እንደዛው በዛ ዓመተ ምህረት ነው። እናንተ ችግሩ እያለ ነው የገባችሁት ማለት ነው? አዎ። ስለዚህ ከሰማችሁት አንፃር ምንድነው እየተፈጠረ ያለው አቴንስ ውስጥ በምዕመናን ደረጃ? እንግዲህ እኛ እስከነበርንበት ድረስ እኛ የነበርነው በአባታችን በአቡነ ኑረድ ጊዜ ነው የገባነው። አባታችን በጣም የተከበሩ መንፈስ ያላቸው አባት፣ ለቤተክርስቲያናችንም ለሀገራችንም አሉ የተባሉ አባት ነበሩ። ነፍሳቸውን በአጸደ ገነት ያሳረፍልን። በሳቸው ዘመን ሁላችን ተቆጥተው ማድረግ ያለባቸውንም አድርገው፣ ግን በዛን ሰዓት በጣም ግፊት ጭቆና ነበረባቸው አባታችን። በነበረው ሰበካ ጉባኤ በጣም የተገፉ አባት ናቸው። ታመው መታመሚያ ያጡ ወረቀት ያልነበራቸው አባት ነበሩ። ግን የአቴንስ ሕዝብ ጥሩ ሕዝብ ነው። በእውነት ነው የምልህ። የአቴንስ ሕዝብ በጣም ጥሩ ሕዝብ ነው። ያለውን አዋጥቶ ወረቀታቸውን አሰርቶ አስታመን፣ ጀርመንን ቢሄዱ ለሕክምና አዲስ አበባን ቢመጡ ያለንን እያደረግን አስታማሚ ተቀጥሮላቸው በዚህ ሀገር ላይ እየታመሙ ያው ጊዜና ሰዓታቸው ሲደርስ እሳቸው ወደ ተቀደሰው ወደ እግዚአብሔር አርፈዋል። ከዛም በኋላ የነበሩት እነ ቀሲስ አየለ እነ ኢዮብ እንግዲህ እኛ ውስጡን አናቅም። በምዕመናን ደረጃ ቤተክርስቲያናችንን ባለን አስራታችንን ጧፋችንን እያበራን ያለውን ነገር ቤተክርስቲያን የሚያስፈልጋትን ነገር ዕጣን፣ ጧፍ የሚያስፈልጋትን ነገር እያደረግን ኖረናል ማለት ነው። ግን በዛን ሰዓት ውስጥ የሚሰራውን ነገር አናቅም። እኔም መዘምራን አልነበርኩም። በዛን ሰዓት ምዕመን ነኝ። ያለኝን እያደረግኩ ወደ ቤቴ ነው የምልሰው። አስቀድሳለሁ፣ መቆረብ ካለብኝ ቆርባለሁ። ያን አድርጌ ወደ ቤቴ ነው የምገባው። ያለው ውስጡን ታሪክ አናቅም። በዛን አጋጣሚ አስተዳደር ስላልነበራት አባታችን ያው ከቤተ ክህነት አባታችንን ላከልን ማለት ነው። ማንን? አባ ወልደ ሚካኤል። እሳቸው ሲመጡ በጊዜ እኔ እዚህ ሀገር ነበርኩኝ። ግን ያው እንደመጡ ሰማው። ምንም አልቆየውም። እዚህ ተመልሼ ወደዛ ሄድኩኝ ማለት ነው። እዛ በሚሄድበት ሰዓት የሞተ ወቃሽ ያርገኝ የሆነ ወንድማችን ነበር። እሱን የተቀበላቸው ቤትም የሰጣቸው እሱ ነው። በዛን ሰዓት እኛ አባት ሀገሩን አያውቁም፣ ቋንቋ አያውቁም። ግን ደረቅ ብስኩት እየተሰጣቸው ነበር። ያ ሁሉ ሕዝብ ምግብ እየበላ እሳቸው በደረቅ ብስኩትና በደረቅ ውሃ ነበር ሲኖሩ የነበሩት። ያንንም አልተናገሩም። የሆኑ እህቶቻችን ገፍተው ሲገቡ ያዩት ነገር በጣም ያሳዝን ነገር ነበር። ግን ወደዛው እህቶቻችንም ያላቸውን ከቤት ያላቸውን የበሰለ ነገር አምጥተው እሳቸው ለምግብም ስቲል በአሁን ሰዓት የምግብ ፍላጎትም የላቸው። እኔ ለዚህ ለክሬ ነው መሰክረው፣ ለሌላ አይደለም። የእሳቸውን ድጋፍም የለኝም። እኔ ሃይማኖቴንና ክሬን ነው፣ ለሰው ድጋፍ አልመጣሁም። ግን በዛን ሰዓት ያው እህቶቻችን እንደዛ አድርገው ያላቸውን እየሰጡ ወደ ቅድስት ቤተክርስቲያን ይመጣሉ። በመጡ ሰዓት ግን ስራ መጀመር ስላለባቸው ስራው ሂደቱ እንዴት ነው? እስከዛሬ የምትሰሩት አሰራር እንዴት ነው? ስራ ሲጀምር መጀመሪያ የምትረከበው ነገር አለ። ገንዘብ እንዴት ነበር የምታወጡት? ሪሲት አላችሁ ሆይ? የምታደርጉትን ነገር አሳዩኝ ሲሉ የነበሩት ደስተኛ አልነበሩ። በቃ እንዲህ ደስተኛ ካልሆናችሁ ባለው እንደ አዲስ ሆነን እንጀምራለን። ግን ይሄን ሲሉ ህዝቡ ጉምጉምታ ነበረው። ገንዘባችን የት ነው? ይታወቅልን። ይሄን ዓመት 30 ዓመት ስንኖር በወተውሶ ቤተክርስቲያን ያለ ነው፣ የክርስቲያን ሀገር ነው የሚል ጉምጉምታ ነበር። ከዛ አባታችን በቃ በአዲስ እንጀምር ሀብለን በአዲስ አሰራሩን በሪሲት እያደረግን እንጀምር ባሉበት ሰዓት እንደዚህ አይነት ስራ አይመቸንም ብለው ሁሉም ጫማቸውን እያዙ ከቤተክርስቲያን ያወጡት። ጫማቸው በአይኔ ያዩትን ነው የምነግርህ። ዛሬ መቤቴ ነች መቼም። ከዛ ምንም ነገር አላሉ። እነዛው በዛው ቀሩ ማለት ከዛ በፊት ነበሩ ውስጥ
ታቦት የሚካኤል ታቦት ይነግስ ነበር። ከዛ ያ የሚካኤል ታቦት ሲነግስ ቀሲስ አየለ ሌላ አገልግሎት አለኝ ብለው አውስትራሊያ አይደለም ሳውዝ ኢሮፓ ሀገር ሄዱ። አገሩም ትክክል ባልሆነም እንግዲያውስ ታቦት እዚህ ያለ ቤተክርስቲያን እያለ ሌላ አገልግሎት እንዴት ይሄዳሉ? የምትሄዱ ከሆነ ግን ደሞዝ አይከፈሉት። ለምን እዛ የሚሄዱት በብር ነው፣ በተሻለ ብር ነው የሚሄዱት። ስለዚህ ሲባሉ መሄድ አለብኝ ይሄዳለ ብለው እሳቸው ሄዱ ማለት ነው። እኛ አባት ብቻቸውን ታቦት ተሸክመው አውጥተው ታቦት አግብተዋል። እኛ ለሳቸው ላሉት አባት በጣም ብዙ ነገር አድርገናል። አረግም ማለት ኃጢአት ነው በእኛ ቤተክርስቲያን ለሰራ ነው እያሉ እኔ የባታ ማህበርተኛ ከአንዷ እኔ ነኝ፣ እሷም የባታ ማህበርተኛ ነች። ባታ ማህበርት ማለት በዛ በግሪክ ላይ አለ የተባለ አንጋፋ ማህበር ነው። ነዳያን ይረዳል፣ የተቸገሩ ቤተክርስቲያንን ያሰራል፣ ብዙ ታሪክ ያደረገ ነው እና እኛ አባታችን ቤተክርስቲያን አሰራለሁ ሲሉ 2000 3000 ከራሳችን እያዋጣን ለኛ አባት እንሰጣለን፣ ለቀሲስ አየለ ማለት ነው። በዛ ላይ የሚያገለግሉበት የወር ደመወዝተኛ ናቸው። በትሩፋት ስላልክ በትሩፋት አይደለም ያገለግሉት፣ ደሞዝ እየተሰጣቸው ነው። ሪሲት አለን፣ ሁሉ ነገር አለን። ከዛ በኋላ ታቦትም እምቢ ብለው አልሸከም ብለው ጫማቸውን ይዘው ወጡ። በቃ ያን ያህል ዓመት 10 ዓመት ከቤተክርስቲያን ከወጡ አልተመለሱ። የራሳቸው የሆነው እኔ እንደውም የንስሐ አባቴ ናቸው። በስልክ እየደወልኩ አባታችን ምንድነው ችግሩ? ምንድነው? ለምን እንዲሆናሉ? ያለውን ችግር ለምዕመናን ለምን አይነግሩም? እኔ አሁን እሳቸው መጠየቅም አለባቸው ብለናቸዋል። በባታ ማህበር ተሰብስበን በየግል ተሰብስበን እቤታቸው ሄደን ያለው ችግር ምንድነው? ለምን ያለውን ችግር ለህዝብ አይናገሩም? እኚህ ሰውዬ መናፍቅ ናቸው አሉ። መናፍቅ ከሆኑ ህዝቡ አያውቅም። ውስጥ የምትሰሩትን ነገር እኛ አናውቅም። እኛ እንደ ህዝብ ውጭ ቅዳሴ ሲያደርጉልን እናላለን፣ ሲያቆርቡን እንቆርባለን። ከዛ ውጭ የምናውቀው ውስጥ የሚያውቁት አባቶች ናቸው። እንግዲያውስ አባታችን እኚህ ሰውዬ መናፍቅ ከሆኑ እሳቸውንም ይዘው ህዝቡ ፊት አደባባይ ይሄን ሲያደርጉ አይቻለሁ፣ እኚህ ሰውዬ መናፍቅ ናቸው ብለው ተናገሩ። ይሄን ካላሉ ግን እኛ ከቤተክርስቲያን አንወጣም። እኔም በራሴ ማህበሩን በግሉ ሌላም በየግሉ ጠይቋቸዋል። እናንተ የማታውቁት ነገር አለ፣ የማናውቀው ነገር አስረዱን። የማናውቀው ነገር ካለ አባታችን ነዎት፣ አስረዱን፣ እንወዶታለን፣ እናከብሮታለን። የምታውቁት ነገር የለም ብለው ጥለውን ሄዱ ማለት ነው። ንስሐ አባት ጥሎ ሲሄድ አንተን ለሌላ ማስረከብ ግዴታው ነው። እንዲሁ በሜዳ ጥሎ መሄድ የለም። ይጠየቁበታል። ለእኔ ነፍስ ነገር ልጠፋ እችላለሁ ከዛ ቦታ ላይ ብለው ሄዱ። እኛም እሺ ብለን አባታችን ያስቀድሱልናል፣ ያቆርቡናል። እሺ ብለን 10 ዓመት ኖርን። እነሱም ሌላ ቦታ ተከራይተው ሌላ ቦታ ቅዳሴ ያዙ ማለት ነው። አብረው ከሳቸው ጋር የወጡት ማለት ነው። በዛን ሰዓት 10 ዓመት እያስቀደሱ አብራችሁ ኖሩ? ከኛ ጋር ሳይሆን ለብቻቸው እኮ ብፁዕ ማለት ቀሲስ አየለ ለብቻቸው እናንተ ደግሞ ከአባ ወልደ ሚካኤል ጠዋይ ጋር እያስቀደሳችሁ አብራችሁ ኖሩ? አብረን አሉ 2 አባቶች ከነሱ ጋር አብረን እኛ እስካሁኗ ሰዓት እኛ ከቤተክርስቲያናችን አልወጣንም። እዛቸው ቤተክርስቲያናችን ውስጥ ነው ያለነው ማለት ነው ብለው ወጡ። እሺ ብለን እኛ በሰላም ነው ስንገናኝ ሰላም እንባባላለን። ሰላማዊ ነን፣ ምንም አይነት ጭቅጭቅ ምናምን የለ። ያን ያህል 10 ዓመት ስንኖር ማለት ነው። በመሀል ከኛ የወጡ 3 ልጆች ወጡ ማለት ነው። እንዳልክ፣ ቢኒያም፣ ጆሲ እንግዲህ ሊቀመንበር የነበረ ልጅ ነው። በጣም እንወደዋለን፣ በጣም እናከብረዋለን። ለሱ ያለን ቦታ ለየት ያለ ነው። በኋላ እሱ ከኛ ወጣ ማለት ነው። ከነኛ ወጥቶ ከነሱ ጋር ሆነ ማለት ነው። እንግዲያውስ እኔ እረዳችኋለሁ፣ ያለውን ታሪክ በሙሉ ያውቃለሁ። እንግዲህ መጥፎ ነገር ካለ 10 ዓመት ለምን አብረው ኖሩ? አንተ መጥፎ ነገር እየቆረብ ካቆርበውታል። እኛ አባት በሳቸው እጅ ነው የቆረበው፣ በሳቸው እጅ ነው ንስሐ የገባው። ችግር ካለ በወቅቱ እዚህ ደረጃ ላይ መድረስ አልነበረበትም። ወገኖቼ ይሄ ችግር አለ እኔ እንዲህ ነኝ ብሎ ማስረዳት ነበረበት አይደል? እንደ ምዕመን እሱም ወጣ፣ ከነሱ ጋር ጀመሩ። ኑ አይዟችሁ ብለው 10 ዓመት የቆዩትን ሰዎች ይዘው መጡ ቤተክርስቲያን ማለት ነው። እሱ ከመሆኑ በፊት አባታችን
ከአሜሪካ አቡነ ጴጥሮስ አቡነ ጢሞቴዎስ አባታችን እዚህ ቦታ ላይ አልነበሩም። አቡነ ኤልያስ ግን ለትዝብት ብዬ ብለው መጡ ማለት ነው። እኛም አልከለከልንም። እሺ ብለን በተከራየነው ቤት ውስጥ እነሱም እኛም አዋተን ነው የተቀበልናቸው። ተቀመጡ። እነኛ አባቶች ገዳሙንም ሄደው አዩ፣ ተደሰቱ። መቼም ፌስቡክ ሳታይ አትቀርም። እኛ አባት የተባረኩ አባት አግኝታችሁ እንዴት እንደዚህ እየተባላችሁ ትኖራላችሁ? ተስማምታችሁ ኑሩ፣ የእሳቸውን ክህነት ይመለሳል፣ በቃ በሰላም እንድትኖሩ ብለው ሄዱ። እነኛ እህቶቻችን ሲመጡ እኛ በቃ ለሰላም ነው የመጡት ብለን ተቀበል። ምንም ያንገራገርነው ነገር የለም። ይመጣሉ፣ ያስቀድሳሉ፣ ግን አይባረኩም። ምዳይ ምጽዋት አይከቱም፣ ጸበል አይጠጡም። ሲወጡ የእሳቸውን አባት ነው ተሳልመው የሚወጡት ማለት ነው። የቀደሱትን ትተው ቆመው ያስቀደሱትን አባቶች መስቀል ተሳልመው ይወጣሉ ማለት ነው። እኛ በዛም አልከፋንም። እሺ ብለን ኖርን። መጨረሻ ላይ እኔ ስልጣን ተሰጥቶኛል፣ እኔ መቀደስ የምችለው ብለው መጡ ማለት ነው። ቀሲስ አየለ ከዛ አባታችንን ሰበሰቡን። እንደዚህ ብለዋል፣ እናንተ ህዝቦች ናችሁ፣ እኔ ነገ ሀያጅ ነኝ፣ አባት ይመደብላችኋል። አባት እስኪመጡ እሳቸውን ከኛ ጋር አብረው የቀድሱ ግቡ ተባለ። ምንም አይነት ነገር እንዳትናገሩ አሉ። እኛም ከአባታችን ትእዛዝ አንወጣ፣ እሺ ብለን ፈቀድን። ከዛ ሊገቡ እሁድ ጠበቅናቸው። ሲመጡ ብቻዬን አልገባም፣ የራሴን ልጆች ይዤ ነው የምገባው አሉ። ምን ማለት ነው የራስ ሰው ይዞ መግባት? አባቶች አሉ፣ ከነሱ ጋር አብረው ቀድሰው ይቀድሳሉ። ቀድሰው አልቀድስም፣ እንደውም ፈቃደኛ ስላልሆናችሁ ፖሊስ ይዤ እመጣለሁ ብለው ሄደው ፖሊስ ይዘው መጡ ማለት ነው። እዛ አባቶቻችንን ይዘው ወደ ፖሊስ ጣቢያ ሄዱ። እነሱም ተመረመሩ፣ ምንም የተገኘ ነገር የለም። እነሱም ተመልሰው መጡ ማለት ነው። በየሳምንቱ ፖሊስ እንመጣ፣ በቃ በየሳምንቱ ፖሊስ ነው። ከዛ እሳቸው በቃ ህዝቡም ኢሞሽናል ሆነ። እንደዚህ የሚሆኑ ከሆነ መግባት ካልፈልጉ ለምን ይበጠብጡናል? ቅዳሴያችንን እናስቀድስ በሰላም እንደ ድሮ እየመጡ ያስቀድሱ፣ እኛም እናስቀድስ። በዚህ መሃል እመቤታችን ቅድስት ኪዳነ ምሕረት በዓል ነው፣ ታቦት ይወጣል። ሁሉን አዘጋጅተን ባንዲራ አድርገን ሁሉ ነገር አዘጋጅተን ጠበቅን። ሲመጡ ግን አባታችን አባ ሰናይ ተአምሯን ሊያነቡ ወጡ ማለት ነው። ልክ ተአምሯ ሲጀመር ቤተክርስቲያን መሆኑ ቀርቶ የዘፈን አዳራሽ ሆነ በቃ ማለት ነው። ፉጨት ተጀመረ። ወንበር ላይ ቆመው ነው እሳቸው በቃ ማይካቸውን አድርገው እሱንም አልሰሙ። ተአምሯን ሲያነቡ ቢኒያም መጥቶ ስፒከሩን ነቀለው ማለት ነው ከግድግዳ ላይ። እንግዲህ ታቦት ሊወጣ ተዘጋጅቷል። በቃ ረሻ ተነሳ። ህዝቡ ኢሞሽናል ሆነ። የተፈጠረው ነገር ይሄ ነው፣ ሌላ አልችልም። ፖሊስ መጣ። እውነተኛ ክርስቲያን የሆነ ሰው ቅዳሴን አቋርጥ። በቃ ትክክለኛ ልንገር አይደ ጥፋትም ቢኖር ቅዳሴ ካለቀ በኋላ አባቶችን ማናገር ይችሉ ነበር። ታቦቷ ተዘግቶ በለቷ ተዘግቶ አለ ማለት ነው። ልንቆርብ የተዘጋጀ ልጆች አሉ፣ ህፃናት ሊቆርቡ የተዘጋጁ ልጆች አሉ። ከዛን ቀን ጀምሮ ቤተክርስቲያናችን ተዘጋ። በቃ ይሄን ያለው እድል። እሺ ወይዘሮ ሂሩት ወደ አንቺ ልምጣ። እስቲ ከአንቺ ከነበርሽበት አንጻር ልክ ወይዘሮ መሰረት እንዳስረዱኝ ያንቺም ሐሳብሽን ከምታስታውሽው ነገርና ምንድነው የተፈጠረው ነገር ከሚለው አንጻር ከዛ አንጻር ብትነግሪ። እሺ እንግዲህ እንደ እግዚአብሔር ፍቃድ እኔ ለዚህ እንኳን የሚገባኝ ሰው አይደለሁም። እውቀቱም ብዙም የለኝም። ግን አይኔ ያየውን እውነታ እንደ አንድ ክርስቲያን እንደ አንድ ምዕመን አሁን ደግሞ እንደ ሰንበት ተማሪም ያለውን እውነት ለመናገር እንደ እግዚአብሔር ፍቃድ ማንንም ላይ ጥላቻ ሳይኖረኝ ማንንም ለመውቀስ ማንንም ለመኮነን ሳይሆን ያየሁትን እንደ ክርስቲያን እውነታውን ልናገር እወዳለሁ። ያየሁት እውነታ እንግዲህ ከመጀመሪያው ብናገር
እንግዲህ አባታችን አባ ንዑረድ እህታችን ገልጸዋለች። በረከታቸው ይደርብን። መልካም አባት፣ መካሪ አባት፣ ገሳጭ አባት። እኔ ይሄ ነው ብዬ ልናገር አልችልም። ስለሳቸው ማንነት አብሯቸው የኖሩ ወንድሞቻቸው ሊናገሩ ይችላሉ። ስለሳቸው ክብር ለምን በእኔ አንደበት ተነግሮ የሚያልቅ ክብር ያላቸው አባት አይደሉም። ግን በዛ ቦታ ላይ ደግሞ እኔ እንዳየሁት ብዙ ፈተና የተቀበሉ አባት፣ ቢቻል ሰማዕት ሊባል የሳቸው መከራ እንደ ሰማዕት አንድ አባት፣ ለቤተ ክርስቲያን የቆመ እውነትን ተናጋሪ አባት፣ ሐሰትን የሚጠላ አባት፣ ልጆቼ ናቸው ብለው ከበታቻቸው ሆነው በሰበካ ጉባኤ የሚያገለግሉት እንደ አንድ አባት ክብር ሳይሰጡ መደረግ ያለበት ሳይደረግ፣ እኚህ አባት ሲታመሙ አንተ ለስጋ አባትህ ትራራለህ፣ እንኳንስ ለነፍስ አባት ለሚሆኑ ይቅርና ለእሳቸው ምንም አይነት ርኅራኄ ሳይደረግ ብዙ ፈተና ያዩ አባት ናቸው። ይህንን ባይኔ ያየሁትን እናገራለሁ። በሁለተኛ ደረጃ ደግሞ አባታችን አባ ወልደ ሚካኤል ተመድበው በመጡበት ሰዓት በዛች ቦታ ላይ ሆኜ ያየሁት በዕለቱ ያየሁትንና የሰማሁትን ምንም አይነት ተጨማሪ ነገር ማጋነንም ሳላደርግ ልናገር እወዳለሁ። ያ ያየሁት ነገር እነሱ በመጀመሪያ እኚህ አባት ሲመጡ ያለውን ነገር እንግዲህ እንደ አንድ አስተዳደር እኚህ አባት ሲመጡ እች ቤተ ክርስቲያን ምን አላት ብለው ሊጠይቁ መቼም ከተሳሳትኩ ልታረም ግዴታ ነውና እንግዲህ ተነጋግረዋል። ሊግባቡ ያልቻሉበት ነገር ቢኖር እንግዲህ ቤተ ክርስቲያኗ ስትገለገል በነበረበት ሰዓት ምንም አይነት ደረሰኝ ወጪዋም ሆነ ገቢዋ የሚታይበት ደረሰኝ አላገኙም እኛ አባት ያንንም ነገር ተቃውመው ይሄ ይሁን ብለው አላሉ። እኛ አባት ምንድነው ያሉት? በቃ ያለፈው አልፏል። በጆሮ የሰማሁት እዛች ቦታ ላይ ሰንበት ናት። በጆሮ የሰማሁትን ነው። ይሄ ያለፈው አልፏል። ከእንግዲህ በኋላ እንደ አዲስ ከዜሮ እንጀምራለን ነው ያሉት። ይህንን ግን መቀበል አልተቻለም። ለምን ሲባል ከዜሮ ሲጀመር ሙዳየ ምጽአቱ መታሸግ እንዳለበት፣ ከእንግዲህ በኋላ የቤተ ክርስቲያኗ ወጪዋም ሆነ ገቢዋም ሆነ በደረሰኝ ቁጥር እየተያዘ በደረሰኝ እንዲሰራ ይህንን ነገር ተናገሩ። ይህን ነገር አላስደሰታቸውም። እንግዲህ በዛ በጊዜው የነበሩ የሰበካ ጉባኤ አባላት ማለት ነው። እኔ እነሱም የምወዳቸው ወንድሞቼ ናቸው። እኔ እዛ ሀገር በገባሁበት ጊዜ በመጀመሪያ ደረጃ አዲስ እንግዳ ባለው ሰዓት አዲስ የመጡ ልጆች አለ ሲባል ተጠርቼ የትራንስፖርት ትኬት ተቆርጦ የተሰጠኝ ነኝ። ይህንን ምስጋናቸውንም ላጠፋባቸው አልወድም። ግን እንደ አንድ ክርስቲያን ለቤተ ክርስቲያኗ የነበረው ነገር ያማል። እንደውም እኔ በዛ ሰዓት በቃ አይቼ ከማዘን እናንትን ከማለት በቀረ የመናገሩም አቅሙም አስተያየት የመስጠቱም አቅሙም የለኝም። አሁንም እንደው ብቻ ቤተ ክርስቲያን እንዳትወቅሰኝ ያየሁትን እውነታ አልናገርም ስል ይሄ ነገር ለእኔ ለአእምሮ ጸጸት እንዳይሆንብኝ በማለት ነው እዚህ ቦታ ላይ ልቀርብ የወደድኩት እንጂ አቅሙ የለኝም የመናገር። ለምን አልቅሼ ሲወጣልኝ ነው ለእኔ መልካም የሚሆነው። በመናገር ሰውን ማሳመን አልችልበትም። ግን የሚደረገው ነገር እንደ አንድ ቤተ ክርስቲያን እንደው አንድ አባትንስ ለመኮንን ሲነሳ እንደው ስለ ቅድስት ቤተ ክርስቲያን አይታሰብም ወይ? እነዚህ አባቶች የወጡት ከቤተ ክርስቲያን አይደለም ወይ? ቤተ ክርስቲያን አንጻ የሰጠችን አባቶች አይደሉም ወይ? ስለ ቤተ ክርስቲያንስ ክብር የምንናገረውን ቃላት የምንለውን ነገር ብናስብበት፣ ይሄ እንደው እንደ ምዕመን ምናልባት አላዋቂነት ኖሮን እንናገራለን። እንደ አባት ግን አባቶች በዚህ ልክ ስለ አንድ አባት ማንነት መርምሬ ደርሼ በዚህ ወጥቼ በዚህ ገብቼ እንዲያደረጉ እንደገና ደግሞ መልካም የሰሩ ሰዎች መሞገስ ሲገባቸው አሁን እንደ ቆንስላ ግሪክ ላይ ያሉት የኢትዮጵያ ቆንስል የነበሩ ወይዘሮ ካታሪና እሳቸው አሁን ለዛች ቤተክርስቲያን የነበራቸው ለሰላም የነበራቸው ጥረት በእውነት በግሪክ አቴንስ ላይ ያለ ማንኛውም ኢትዮጵያዊ ሊመሰክርላቸው የሚችል ነው። እሳቸው በሚዲያ ላይ ስማቸው ተጠርቶ ማስፈራራት ተደረገብኝ ተብለው ሊወቀሱ የሚገባቸው እናት አይደሉም። እንደው እንደ አንድ ኢትዮጵያም እንደ አንድ ክርስቲያንም እንደ አንድ አባትም ደግሞ ስለ ቤተ ክርስቲያንም ሆነ ማሰብ አለብን። እኔ አንተን ልኮንን ወይ ሌላውን ልኮንን ሳስብ እንደው ቤተሰባቸው ምን ይለኛል ብዬ በቤተሰብ ደረጃ እንኳን ማሰብ አለብን። አይደለምስ ቅድስት ቤተ ክርስቲያንን ያህል ነገር እንደገና ደግሞ የበቁ አባቶች ያሉን ነን እኛ።
እኛ እኮ እዚህ ጋር ስንዳፈር ስንናገር ሌላው አባት አንዱን አባት ሌላ ነገር ሲናገር ያልተደረገ ነገር ሲነገር ይሄ ነገር እኮ ቤተክርስቲያንን ይጎዳል፣ ምእመንንም ይጎዳል። እንደኔ አይነት ደካማ የሆነችንም ክርስቲያን ከቤቱ ያወጣል። ያሳዝናል። የምናየውም የምንሰማውም ደግሞ ከኛ በበለጠ በደንብ ስለዛች ቤተክርስቲያን አመሰራረት ሁሉን ነገር የሚያውቁ እናቶች፣ በእድሜ የጠገቡ እናቶች፣ ጊዜ ያስተማረቸው እናቶች ብዙ አሉ። ምናልባት እኛ ያየነው ነገር ስሜታዊ ሊያደርገን ይችላል። ደግሞም ለራሳችን ጥቅም ወይ ስለ ራሳችን አይደለም። ለምን በቤተ ክርስቲያን ላይ የዚህን ያህል በደል ይደረጋል? ለሰራ ሰው እንዴት ግፍ ይዋልበታል? አንዳንድ ጊዜ ግፍን መፍራት መልካም ነው። እንደ ክርስቲያን ከሆነ አንድ ክርስቲያን እግዚአብሔርን ከፈራ ግፍን ይፈራል። ነገ ይህን ሰው በበድለው ምን ይደርስብኛል ብሎ ያስባል። እንደው መረዳት ቢያቅተን እንኳን ሊያስረዳን የሚችልን ሰው መፈለግ ግድ ይላል እንጂ በዚህን ያህል እነዚህ አህዛቦች ናቸው አስወጣልኝ ብሎ ለፖሊስ መናገር ከአንድ አባት አንደበት ይሄ ሲወጣ ይቅር ይበሉኝ አባታችን አባ ገብረ ኢየሱስ። አዎ እንደውም እኔ አልሄድም ብያት ነበር፣ ግን እሳቸው የተናገሩትን ስሰማ እንዴ ሲሳደቡም የነበሩ እንደ አባት እሳቸው ናቸው። አስወጣልኝ አህዛብ ናቸው ሲሉም የነበሩት እሳቸው ናቸው። እነሱ በር ሰብረው እኛም በር እንደሰበርን፣ እነሱ ተሳድበው እኛ እንደተሳደብን። እንደው አንዳንድ ጊዜ እኮ እንደው የእግዚአብሔርን መፍራት መልካም ነው፣ ቸርነቱን እያሰብን ግን ደግሞ የዚህን ያህል የበዛንን በደል ማድረግ ጥሩ አይደለም። ስለ አባትስ በዚህ ልክ እንደው እንደ አንድ አባትን ወንድማቸውን በዚህ ልክ አውጥተው መናገር እንደው በዓለማዊ ዘንድ እንኳን ስትሄድ ክብር ትጠብቃለች ሰውን። እኚህ አባት እኮ በእግራቸው የሚንቀሳቀሱ ነፃ የሆኑ አባት ናቸው እንዴ። ፖሊስ ቢያስይዟቸው በሲቪል ፖሊስ ቢያዙ እኮ እኚህ አባት በእግራቸው መንገድ ሲሄዱ ነው ቤታቸው ሄደው አልያዟቸውም። ከመኪና አላስወረዷቸው። ከመኪና ነው የሚንቀሳቀሰው። ከቤቱ እንደዚህ ነው። እኔ ልደግመው አልወድም ይህን ቃል። እሳቸው ለተናገሩት አሞኛል፣ ያሳምማል። እንደ አንድ ክርስቲያንም በቦታውም እንዳለው አንድ እውነትን እንደተረዳ ሰው ምናልባት ተሳስቼ ከሆነ ልታረም እችላለሁ። ማረም የሚችሉ አባቶች ሊያርሙኝ ይችላሉ። ግን እንዳየሁት እንደ እውነቱ ከሆነ ግን ይሄ ነገር የሰማሁት ነገር የሚያም ነው። እንደው እሳቸው ሲመጡ ቅዱስ ሲኖዶስ ሲልክልን እኚህን አባት ለቤተ ክርስቲያን ተብለው ነው የተላኩት። ሲመጡ ወደ ቅዱስ ቤተ ክርስቲያን መጥተዋል። ለምን ቤተ ክርስቲያንን ጥለው ወደ ሄዱት ሄዱ? እሳቸው ይህን ጠይቀህልናል። ለምን ወደ ቤተ ክርስቲያን አልመጡ? መምጣት የነበረባቸው ቅዱስ ሲኖዶስ የላከቻቸው ወደ ቤተ ክርስቲያን መምጣት የነበረባቸው እኛ ልጆቻቸው ጋር ሁሉም ልጆቻቸው ናቸው በክርስቶስ ፍቅር መምጣት የነበረባቸው ቅዱስ ቤተ ክርስቲያን ነው። እሳቸው ግን እኛ ጋር አልመጡም፣ ወደ ወጡት ነው የሄዱት። እሺ ይሁን። እዛም ደግሞ እንደገና ለዚሁም የተወቀሱበት አሁን ቆንስሏ ሰላም እንዲወርድ ነው። ተዉ፣ አሁን እነዚህ ሰዎች ግጭት ላይ ከሆኑ ችግር ስለሚፈጠር ሁለት አባቶች ቁጭ በሉና እንደ አባት ተነጋገሩ። አልፈቀዱም፣ ፈቃደኛ አልሆኑም። እኚህ አባት ጠይቀ ተረዳ፣ ድጋሚ ሌላ ጥያቄም ከመጣልኝ እመልሳለሁ ብለዋል። ስለዚህ ጥያቄም ይጠየቁ። አልመጡም፣ እሻል አሉ። ሲመጡ እሳቸው የፈለጉት አንድና አንድ መግባት ነው የሚፈልጉት። ሲገቡ ግን የነበሩትን ካህናት አስወጥተው መግባት ነው የፈለጉት። እነዚያ የነበሩትስ ካህናት ቢሆኑ ቅድስት ቤተክርስቲያን ያፈራቻቸው አይደለም? እኛ እኮ አይደለንም የወለድናቸው፣ እኛ እኮ አይደለንም ያመጣናቸው። የላከችልን እኮ ቅዱስ ሲኖዶስ ነው። እኚህን አባትም አሁን እሳቸው ብዙ መከራቸውን አብዝተው ሲናገሩ እኚህ አባት ሲኖዶስ አውቆበት አምኖበት ማንነታቸውን ተረድቶ ነው ለሕዝብ የላከው እንጂ ለቅድስት ቤተክርስቲያን እንዲያገለግሉ የተላኩት እንጂ እኚህ አባት እሳቸው እንዳሉት ቢሆኑ እንዴት ነው ቅዱስ ሲኖዶስ ለኛ እንዲህ አይነት አባት የሚልክልን? ይሄ ስህተት አይሆንም? አነጋገሩስ አስተሳሰቡስ አይጋጭም? እንደው እንደ አንድ አባት እንደው ቢጠየቁ ይሄ ነገር ምን አይነት መልስ ነው የሚኖራቸው? አልመጡም። እሺ ተባለ። መጡ። ደግሞ ይግቡና ያገልግሉ ተባሉ። ለምንድን ነው እሳቸው ያሉት አባቶች ወጡና እኔ የምፈልገውን ሰው ይዤ ገብቼ ነው ማገለግል ያሉት? ምንድን ነው ምክንያቱ? ለዚህ ምክንያት ቢጠየቁ መልስ ብንሰማ ጥሩ ነው። ወደ ጉዳዩ እንድንገባ አሁን የእናንተን መግቢያ እንድሰማ ብዬና ሐሳባችሁ እንድቀበል ብዬ ለእናንተ እድል ሰጠው። የምእመናን የካህናትና የቅዱስ ሲኖዶስን የአሰራር መዋቅር ምእመናን ታውቁታላችሁ? እናንተ እዛ ሁላችሁ ማለት ምእመን እንደ ምእመን አሁን ሰንበት ተማሪ ናችሁ፣ ብዙ ለቤተ ክርስቲያን ቅርብ ናችሁ፣ ከአንድ ምእመን በላይ ቅርብ ናችሁ እናንተ። ምእመን ማለት አንድ ሰው እኔ አሁን እዚህ አዲስ አበባ ነው የምኖረው። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ናቸው። የአዲስ አበባ ሀገረ ስብከት
የሁሉም ክፍለ ከተማ ሀገረ ስብከት አመራር ነው። እኔ አለችኝ አጥቢያ ቤተክርስቲያን ያለች። በዛች አጥቢያ ቤተክርስቲያን አስተዳደር አለ፣ ካህናቶች አሉ፣ ሊቃውንቶች አሉ። የቤተክርስቲያን መዋቅር አስተዳደር ነው። ይሄ የሚመራው በቅዱስ ሲኖዶስና በሀገረ ስብከቱ ሊቀ ጳጳስ በሀገረ ስብከቱ አመራር ነው። ይሄና እኔ ምእመኑ እንለያያለን። እኔ ምእመን ቤተክርስቲያን የማገኘው መንፈሳዊ አገልግሎት የማግኘት ስልጣን፣ መንፈሳዊ አገልግሎት የመገልገል ስልጣን፣ እነዛ አገልግሎቶች እንዲፈጸሙ ማድረግ፣ ንስሐ መግባት፣ ስጋ ወደሙ መቀበል፣ አስራት በኩራት ማውጣት፣ ቤተክርስቲያን መገልገል፣ ከቤተክርስቲያን ማግኘት የሚገባኝ ነገሮች በሙሉ ማግኘት ይችላል። አንድ ይሄ እንደ ካህናት የካህናት ነገሮች ውስጥ ምእመናን የገቡ መስሎ ይሰማኛል። እነዚህ ነገሮች ለይተው ያውቃሉ እዛ ያሉት በብዛት ምእመናን? ማንም የገባ የለም። በአባቶች መሃል የአባቶች ነገር እኛ ለአባቶች ነው አይመለከተንም። ሲጀምር አሁን ለምን መሰላችሁ ይሄን ያልኳችሁ? አሁን እየሰጣችሁኝ ያለው በተለይ ወይዘሮ ሂሩት የሰጠሽኝ መልስ በብዛት ስለ ቤተክርስቲያን ስላለው ችግር ስጠይቅ ስለ አባ ወልደ ሚካኤል ጣውዬ አባ ገብረ ስላሴ ላይ ትክክል አይደሉም የሚልና አስተዳደራዊ ጉዳዮች ነው የመለስሽልኝ። ቅሬታ ይቅርታ አንድ ጊዜ እዚህ ጋር መልስ መስተካከል ያለስ እኔ አሁን አሁን እኔ ይሄንን ያልኩበት ምክንያት ለጠየከኝ ጥያቄ እኔ እዛ ቦታ ላይ ሆኜ ያየሁት ነገር ሌላ ነው። እውነት ሆኖ ደግሞ አሁን ይቅርታ ጠይቄ ነው መጀመሪያ ይሄን ነገር የጀመርኩት አይደለም። ቆይ እኔ ልናገር ለምን መሰለሽ እኔ የጠየቅኩት አጠቃላይ መጠየቅ ያለበት አጠቃላይ የገጠማችሁ ችግር ምንድን ነው እዛ የሚለውን ነገር ከእናንተ እንድታስረዱኝ ነው። እሷም ወይዘሮ መሰረተ ማስረዳተኛል። አንቺም አሁን አንደኛው ምእመን ጋር የነበሩት አሁን የተረዳሁት እነሱ የሚባሉት ይመስለኛል ኪኒቶታ ውስጥ የሚንቀሳቀሱ ማህበራት ናቸው፣ አባሎች ናቸው። እኛ የሚባሉ ደግሞ ሶማቴው ያላችሁት ናቸው። ያ ስም የተሰጠ ስም እንጂ እኔ ቤተክርስቲያኗ ነው አንድና አንድ ማቀው ስለ ማህበር ማቀው ነገር የለም። ስለ ማህበሩ ማታውቁ ከሆነ ይኸውላችሁ ይሄ ሁሉ ክስ በቤተክርስቲያኑ የተፈጸሙ ክሶች ናቸው። እነዚህ ክሶች አባ ወልደ ሚካኤል ጣውዬ የፈረሙበት፣ አባ ገብረ ኢየሱስ የፈረሙበት የፍርድ ቤት ውሳኔዎች እነዚህ በሙሉ ማለት ናቸው። ብፁዕ ቅዱስ አቡነ ማትያስ የተከሰሱበት ደብዳቤዎች ናቸው እነዚህ ያሉ። ይሄ ሁሉ አለ እዚህ ውስጥ። ይሄን እኮ አባቶች ናቸው የያዙት። እናንተ ለዚህ ነው አሁን እነሱ በዚህ ነው የሚከራከሩት የሚጨቃጨቁት። እናንተ ምእመን ናችሁ የምለው ለዚህ ነው። ምእመንና አባት ይለያያል ብዬ ያሰብኩት ለምን መሰላችሁ? እነሱ በዚህ ደብዳቤ ነው ፍርድ ቤት የተከራከሩ ያሉት። ፍርድ ቤት እኮ ሲሄዱ እኛም አብረን እየሄድን ነው። እናንተ አባል ናችሁ። አባል ሆናችሁ እንዳስፈጻሚ የእነሱን ስራ ድርሻ ታውቁታላችሁ የለይታችሁ። እንዴት አናውቅም? ማለት አስተዳዳራችን አባታችን አባ ወልደ ሚካኤል ናቸው። ሁለተኛ ቀዳሻችን አባታችን አባ ወሰናይ ቀሲስ ዋለልኝ ናቸው። አንድ ነገር ልንገራችሁ። ቅዱስ ሲኖዶስ የመደባቸው አባት ማን ነበሩ? አባታችን አባ ወልደ ሚካኤል። ከአባ ወልደ ሚካኤል ጣውዬ ቀጥሎ ያሉት እዛው የተገኙ እዛው የሚኖሩ ካህናት ናቸው እንጂ ቅዱስ ሲኖዶስ የመደባቸው አይደለም። በጣም ጥሩ። ስለዚህ ቅዱስ ሲኖዶስ በአመራርም በአሰራር የሚያውቃቸው ማን ናቸው ማለት ነው? ስለዚህ አባ ወልደ ሚካኤል ላይ የመወሰንም ያለመወሰንም ስልጣን የቅዱስ ሲኖዶስ፣ ሌሎቹን ግን የሚወስዱት እዛ የሚመደቡት አባት ናቸው የመወሰን ስልጣን ያላቸው። ስለዚህ ሌሎቹ ይውጡ ሌሎቹ ይግቡ ማለት ነው የሚችሉት አባ ወልደ ሚካኤል ናቸው ሲመደቡ። ስለዚህ ይህንን የማድረግ ስልጣን አላቸው። ምን ስለሆኑ በቤተ ክርስቲያን ተወስነው ተመርተው እናንተን በጎቹን እንዲጠብቁ እንደረኛ የተላኩት አባት ስለሆኑ ከዛ በኋላ ደብዳቤ ያለ አይታችሁታል። ደጋግሜ ሲሰራው እናንተም አይታችሁታል። አባ ወልደ ሚካኤል ጣውዬ 2 ጊዜ በደብዳቤ ተጠርተው አልመጡም። አሁን ስለ ሶማቴውና ስለ ኪኒቶታ አይደለም ማነሳላችሁ። ተጠሩና አልመጡም። አባ ሙሴ መልስ ይመልሱልኛል፣ ብፁዕ አቡነ ሙሴ መልስ ይመልሱልኛል ብለው ነው ያስረዱኝ። ቪዲዮንም እሳቸውም ኢንተርቪው ነግሬያቸዋለሁ፣ አይታችኋቸዋል። እንደ ምእመን ሳይሆን ያናገርኳቸው እሳቸው እንደ ክህነት አስተዳደር ነው ያናገርኳቸው። እንደ ምእመን አይደሉም እሳቸው፣ ምክንያቱም ቅዱስ ሲኖዶስ የመራቸው ስለሆነ። ከዛን ቅዱስ ሲኖዶስ ምን አደረገ? ክህነታቸውን አገደ ወይም ክህነታቸውን አነሳ። ከዛን እናንተ ምን አደረጋችሁ? እኛ ስለዚህ ጉዳይ ምንም ማለት ምን ያገባናል? እናንተ ቅዱስ ሲኖዶስ የመራላችሁን አባት ተቀበላችሁ። ቅዱስ ሲኖዶስ ክህነታቸውን ያነሳቸውን አባት እንዴት መልሳችሁ ትቀበላላችሁ? ክህነታችሁን ሲያነሳ ማቆም ነው ያለባችሁ። ስለዚህ ነገር መጥቶ ሊያስረዳን የሚገባ ሰው ነበረ። ባለማወቅም አሁን ሰንበት ተማሪ ናችሁ እናንተ።
ቆይ ስለ ሰንበት ተማሪ ከተነሳ እኛ አሁን በሰንበት ተማሪ አገልግሎት ከጀመርን ገና 2 ዓመታችን አይደል? 2 ዓመታችን ነው። አንድ የኦርቶዶክስ ተዋህዶ ልጅ እንደመሆናችን መጠን እድሜ አይለይልንም ብናገለግል አይደለ? ግን እንሰደብበታለን። አሮጊት መዘምራን እየተባለን ግድ የለም እሱ እግዚአብሔር ይመጣል። አይ ግላዊ አይደለም፣ በትክክለኛ በቤተ መቅደስ ውስጥ የምንሰደባቸው ስድቦች ናቸው። ግን ቢሆንም ያ ሲሆን እኛ ግን አሁን ይህንን ስለ አባቶች ጉዳይ በዚህ ጉዳይ በክህነት ጉዳይ አከሌ ክህነቱ ተይዟል፣ አከሌ ክህነቱ እንዲሆኗል፣ አከሌ ይህን ነገር እኮ እንደ ምዕመን ማወቅ አለብን እኮ መማር። እንደው ይሄ ነገር ሲደረግ እኛ አባት አልመለስም ሲሉ ምን አለበት? እንደው ማንንም መውቀስ አልፈልግም፣ ግን ይሄ ህዝብ አልገባው ይሆናል እናስተምር። እሺ ተላኩ ያሉትስ አባት ለምን ሊያስረዱን አልሞከሩም? ለምን ቀጥ ብለው ወደ ቤት አልመጡም? አሁን እኔ የምጠይቃቸው እናንተ አለማወቃችሁ ልነግራችሁ። ክህነት ተነሳ። በክህነት በተነሳ ሰው ቅዳሴ ማስቀደስ አይቻልም፣ መስቀል መያዝ አይችሉም፣ ማሳለም አይችሉም፣ ክህነት ቁም ማድረግ አይችሉም። በቃ ማለት ተከልክለዋል። ምን እስኪደረግ ድረስ? እስኪመለስ ድረስ ወይ ደግሞ መተው እንዲያስረዱ የተባሉት ነገር እሳቸው በነገሩን በአጋጣሚ አንድ ካናዳ ሄደዋል ለሕክምና የሆነ ቦታ ነበሩ፣ አልቻሉም። ሲታገዱም ካናዳ ሆነው ነው የሰሙት። እሳቸው መልሱን ሰጥተዋል። የሚገባውን መልስ አስረድተው ሰጥተዋል። የእሳቸው መልስ ለእናንተ የሚመጣው ምን ሲሆን መሰላቸው? ምእመኑን የሚበድበው ቅዱስ ሲኖዶስ ነው። አሁን እኛ አባት ሲመጡ የበደሏቸው ይኖራሉ፣ የጠቀሟቸው ይኖራሉ፣ የደገፏቸው ይኖራሉ፣ የተቃወሟቸው ይኖራሉ። ይሄን እሳቸውና እንደዛ ያደረጉ ሰዎች ነው የሚያውቁት። አሁን የኛ ጉዳይ ሁላችን የምእመናን ጉዳይ ቤተክርስቲያናችን በምን አይነት መፍትሄ ትመራለ ማለት ነው የምንመጣው። አንደኛው እኔ የተረዳሁት ነገር እስካሁን የተረዳሁት ነገር ምእመኑ የቤተክርስቲያን አስተዳደራዊ መዋቅር እያወቀ አይደለም። የተማረ ነው፣ ማንበብ ይችላል፣ በጣም ብዙ የሚያውቅ ሰው ነው ያለው። ሀገር ስደት የሄደ ሰው በብዛት ያልተማረ አይደለም፣ የተማረ ህዝብ ነው ያለ። መጽሐፍ ገልጾ ማንበብ ኦንላይን ላይ ያለ። በነገራችን ላይ የህገ ቤተክርስቲያን ቃለ ዓዋዲ ፍትሐ ንግሥት አለን እጃችን ላይ ኦንላይን ላይ ያለ፣ በነፃ ማግኘት እንችላለን። ይሄንን 12 ዓመት ሙሉ የግሪክ ምእመናን ሳያነብ እየተደባደበ ሐሳብ የገባችሁ የቤተክርስቲያን መዋቅርን አልጠበቅንም ነው የኔ አባባል እንደ ምእመን። ሁለተኛው ነገር እኛ አባት ከታገዱ በኋላ እንደታገዱ በጭምጭምታም ቢሆን ሰምታችኋል። ሰምተናል፣ ግን እኮ አያስቀድሱም ነበር። የሚቀድሱት እና አባወሰና ናቸው። እሳቸው እንደ ታዛቢ መጥተው ቁጭ ብለው አንዳንዴ ትምህርት ያስተምሩናል በአባትነታቸው እንጂ አባታችን ከታገዱ በኋላ አስቀድሰው አያውቁም። እንደውም እኛ እዚህ ስናስቀድስ እሳቸው ገዳማቸው ሄደው ነው ጸሎት የሚያደርጉት። ለምን እንዋሻለን? እኔ እንደውም አንድ ቀን አስቀደሱ የሚል መረጃ ሰምቻለሁ ከምእመናን ከእናንተው ምእመናን ከኛ። ለምን ቪዲዮ አላቸው ማስረጃ ለምን? አሁን ብዙ የምትባባሉት ይሄንን ነው። አሁን እናንተ በአካል ያያችሁትን አይደል የምትናገሩት? እነዛም ያዩትን ነው አይደለም ያዩት ማለትና አሁን ሲቀድሱ ቅዳሴ መቼም ብዙ ሰዓት ያለው ነገር ነው። ብዙ ሰዓት 4 ሰዓት 3 ሰዓት የሚፈጅ ነው ቅዳሴ ማለት ነው። በዛን ሰዓት ያንን ካዩ ለምን በዛን ሰዓት ቀኑን ሰዓቱን አድርገው ምንም ችግር እኮ የለም። ሌላ ነገር እኮ እየተጋለጠ ነው አይደል? አሁን አደረጉ እየተባለ ወሬ። አሁን ቅዱስ ሲኖዶስ ማንን ላከ ከሳቸው በኋላ? የተላኩት አልመጡም እስካሁን አይደለም። ከማ አባ ገብረ ኢየሱስ አባ ገብረ ኢየሱስ መጡ። እነዛን አናገሩ እነዚህን አናገሩ የሚባለው ነገር ከመምጣቱ በፊት እሳቸው ሆቴል እንዳረፉ ተናግረዋል። ውሸት ነው? እኛ የትናቃለን? እሳቸው ሲሉ ሰምታችኋል። ኢንተርቪውን ሰምታችኋል እኮ እሱን እኮ ጨርስና መልስ። ሆቴል አረፍኩና በቀጥታ ወደ ቤተ ክርስቲያን ሄድኩ። ምንድነው ቢሮዎችም አናግረው ደብዳቤ ይዘው ወደ ቤተ ክርስቲያን ሄድኩ። ነገር ግን ያናገሯቸው ሰዎችም እንዳሉ ተናግረዋል። ሐሰት ውሸት አለው እዚህ ጋር? ውሸት ሐሰት ንገሩን እስኪ። ሐሰቱ ምን እንደው ልንገርን። አባታችን ከመጡ ተመድበው ነው የመጡት አይደል? ተመድበው እስከመጡ ድረስ ያሉት አባት ያላቸውን ነገር ማስረከብ ግዴታቸው ነው። በምን ምክንያት ይሄ ነገር ተፈጠረ? በአንተ ላይ እኔ እንዴት ልመጣ ቻልኩ? ችግሩስ ምንድነው? ያለውን ነገር እንረካከብና በሰው መሃል አይደል በህዝቡ መሃል አንተም ወደ ሀገር ትመለሳለህ እኔም ስራዬን እንጀምራለሁ ብለው ለምን መጣው አባ ጋር አላነጋገሩ? ቆይ በጣም ጥሩ። ይሄ ጉዳይ ለምእመናን ምንድነው የሚያገባን? ይሄ ጥያቄ እንዴት እኛ ምእመናን ነን። አልመጡልንም። ቆይ እኛ ምእመናን ነን። እሺ እነሱ ካህናት ናቸው። ቅድም የነገርኳችሁ ቅዱስ ሲኖዶስ
አባ ወልደ ሚካኤል ጣውዬ ላካቸው። ሲልካቸው መጡ። ማን የላካቸው? ሲኖዶስ። አሁንም የላካቸው አባ ገብረ ኢየሱስን ማን ነው? ቅዱስ ሲኖዶስ። እሳቸው መጥተው ከእሳቸው ጋር መነጋገርም አለመነጋገርም የሚጠይቃቸው ቅዱስ ሲኖዶስ። እሺ መጠየቅም ያለበት ቅዱስ ሲኖዶስ። መብቱም ስልጣን ያስተዳድር ስለሆነ ነው የምነግራችሁ። ምዕመናን ጋር ከሄድ መንፈሳዊ ነገር ነው መሆን ያለበት ብዬ ስለማለት። ቆይ እንደ መንፈሳዊ ደግሞ አንድ ጥያቄ ልጠይቅኝ። እኚህን አባት ላከልን ቅዱስ ሲኖዶስ ለልጆቹ እረኛ ስለሚያስፈልገን ያሉት ትክክል አይደሉም ብሎ ስላመነበት ቅዱስ ሲኖዶስ ላከልን። ሲልኩልን እኚህን አባት ልጆቻቸው ጋር መጥተዋል እንዴ? ቅዱስ ቤተክርስቲያን መጥተዋል እንዴ? እስኪ ጠይቃቸው። እሳቸው መጥቻለሁ ብለው በህዝብ ፊት ይናገሩ። ተናገርኩ እንደ ሐሰት ነው። ለምን መሰላችሁ ምላችሁ? እናንተ ሐሰት ነው በሉ። እኔ የሰማሁትን ነው የምነግራችሁ። እናንተ ጋር በአካል የለው። ስለዚህ የሰማሁትን ነው የምናገረው። እዚህ መጥተው እኔ መጥቼ ህጋዊ መረጃን ይዤ ገባሁ። ከለከሉኝ። በመከለከላቸው ምክንያት አስጨርሱ። ቪዲዮውን እንግዲህ በሙሉ ስላያችሁት ብዬ ስለከለከሉኝ እነሱን ሄጄ ፖሊስ ጣቢያ ፖሊስ ይዤ ህጋዊ ፈቃዴን ጠይቄ ፍርድ ቤት ሄድን በህጋዊ መንገድ። እናንተ ከአባ ወልደ ሚካኤል ጣውዬ ውጭ ያላችሁት ቤትም መንገድ ይምጡ። ለምን እሳቸውን ተቃወማቸዋቸው? እዚህ ጋር ልናገር። እሳቸው ሲመጡ የመጡት ከሳምንት በኋላ መምጣታቸውን ሰምተናል። ግን የት እንዳረፉ ምን እንዳሉ አናውቅም። ግን ያረፉት ከተገነጠሉት ውጭ ነው። እኛ የእንጀራ ልጅ አይደለንም። እሳቸው ካሉ እነሱንም እኛንም ሰብስበው ኑ ልጆቼ፣ እኔ ቅዱስ ሲኖዶስ የላከኝ ነው ላገለግላችሁ ነው የመጣሁት ብለው አንድ ቀንም ማደር የለባቸው መቶ ሰላም ለኪ ማለት የለባቸው። እንደ ቅዱስ ቤተክርስቲያን አባት እስከሆኑ ድረስ ሳምንት ሙሉ ትቀመጣለህ እንደ አንተ። እሱ የምዕመናን ድርሻ ነው ወይ? ቅድም እንለይ ብያቸው እንደ እንፈልጋለን። አባትኛ ትፈልጋላችሁ። ቤተክርስቲያን ያመደበቻቸው ደግሞ እዛ ቤተክርስቲያን ላይ ችግር የሚፈጥሩ አባት አሉ። ኑ በላቸው አልሰማ ብለውኛል። ሰዎች አደራጅተውብኛል። የተደራጁ ማህበራት አሉ። ቤተክርስቲያን ያላከችው እኮ ለዚህ እኮ ነው። እሳቸውን አንስተው ሰው ይላከው ለምንድን ነው? ቤተክርስቲያን አይደለም። ቆይ አንድ እዚህ ላይ ቅዱስ ሲኖዶስ እኛ አመፀኞች እንደሆነ ገልጾ ነው የላካቸው። እሳቸውን እዛ ያሉትን አባት እንዲቀይሩን መቀየር ብቻ አይደለም፣ ኑ ብለው ሁለቴ ጠርተዋቸው አልሰማ ብሏቸው። ስለዚህ ስለ እናንተ አይደለም ያወራው ቅዱስ ሲኖዶስ፣ ስለ ካህናቱ አውርተው እኚህ ካህናት ብቻቸውን ለቅዱስ ሲኖዶስ ታዛዥ አይደሉም። ስለዚህ ክህነታቸውን አንስቻለሁ። ክህነት ተነሳ ማለት በነገራችን ምንም አይነት ክህነት ሲመጡ እናንተ የካህናት የአስተዳደር ስራ ውስጥ እየገባችሁ ስለሆነ ብዬ ስላመንኩ ነው። እዚህ ላይ ተሳስተሃል አንተ። እኔ ስህተትህን ልንገርህ። እኚህ አባት ሲመጡ ቀጥ ብለው መምጣት የነበረ ሲኖዶስ ላካቸው አይደል? እኚህ አባት አባ ወልደ ሚካኤል ሲመጡ ቀጥ ብለው ወደ ቤተክርስቲያን የመጡት ለምን? ቅዱስ ሲኖዶስ ላካቸው። እኚህም አባት ቀጥ ብለው መምጣት የነበረባቸው ወደ ቅዱስ ቤተክርስቲያን ነው፣ ወደ ህዝቦቹ ነው። እሺ እኔ አሁን ለምሳሌ ሞገታችሁ እናንተ እውነቷን እስክታወጧት ድረስ እኔም አለቃችሁ ችግር የለም። እኛም እውነቷን ፈልገን የመጣ ነው። ማንንም ልንወነጅል አይደለም። ቅዱስ ሲኖዶስ አሁን በዚህ ቅዱስ ሲኖዶስ ጉባኤ ላይ በግንቦት ወር ከበካናት ላይ ቢያንስ መፍትሄ ጀምሯል። በነገራችን ላይ መፍትሄ እንደጀመረ እናንተም እየሰማችሁ እንደሆነ መብራን ታውቃለህ። ግን ሁላችንም የምንቀበላት አንድ የምንሆንባት ቤተክርስቲያን ነው የምንፈልገው። ያችን እንድትሆነ ነው እኔ መሞገታችሁ። ነገም ሌላ አባት ቢመጣ እንትናን ነው ያገኘው ብሎ ሌሎች እንዲቀየሙ እንትናን ነው ያገኘው ብሎ ሌሎች እንዳይቀየሙ ማድረግ አለብን። አዎ እሱን እኮ ልናረም እኮ ነው የመጣ ነው። አሁን እኛ እኮ ያንን ስህተት ልናረም ነው የመጣ ነው። ቅር ያላችሁ ሲመጡ እንደ አባት ቅዱስ ቤተክርስቲያን መምጣት ነበረባቸው። ሳይመጡ እነዛኞቹን አገኙ ብላችሁ ታምናላችሁ? እነሱን ያገኙም አያገኙ ግን መተው መጀመሪያ ሲላኩ እሳቸው አሁን ይሄ ማግኘት አለማግኘት እሳቸውና ክርስቶስ ያውቃል። ማንንም ወንጀል አንፈልግም። ግን እኚህ አባት ሲላኩ ሲመጡ እንደው ቤተክርስቲያን አለኩ ስንት አባቶች ያገለገሉበት ቤተክርስቲያን፣ ስንት ጳጳስ የቀደሰበት ቤተክርስቲያን ነው አይደል እንዴ? እንደው ምጥት ብለው እሺ እኛ ኃጢአተኞች እንሆን፣ እኛ የባህር ትራፊ እንሆን፣ እኛ ወንጌል ያልተማሩ ናቸው እንባል። አዎ እኔ እውቀት የለኝም፣ ይሄንን አምኜ እናገራለሁ። ስለ እውነት ለመናገር ነው የምናገረውና ይሄን ሲሆን ግን እኚህ አባት ሲመጡ እንደው ወደ ቤተክርስቲያን እሺ እኛ እናስቸግር አሉ እኮ እድሜ ጠገብ አባቶች፣ የተማሩ አባቶች፣ ዶክተሮች፣ ስንት አባቶች አሉ፣ እናቶችም አሉ። እንደው እኛ ብናስቸግር እንደው እኛ አመፀኞች ነን ከተባልን በሳቸው አባባል እውነት ከሆነ እንደው እነሱን እንኳን ስብስብ አድርገው እስኪ እናቶችም አባቶች ምንድነው ይሄ ችግር? እህትና ወንድሞች መሃል ምን ተፈጥሯል? ቤተክርስቲያንስ ላይ ለምን እንዲህ አይነት ነገር እንዲህ አይነት አመፃ ይዘራል? ቤተክርስቲያን የሁሉ ናት።
እና ለዚህ መፍትሄ ብንፈጥር እስኪ እናንተም የምታውቋቸውን አናግሩ። እኔም ከወንድሜ ጋር ከአባ ወልደ ሚካኤል ጋር ልነጋገር። እሳቸው እንዳልፈቀዱ ሰምታችኋል። እዚሁ ሲናገሩ ራሳቸውን ሰምተናል አይደል? የእሳቸውን እኛ እኮ ስህተት እንደሆነ ልንነግር ነው። አንደኛ እንዳልፈለጉ ተናገር። እሱንም ቅዱስ ሲኖዶስ መፍትሄ እንዲወስድ የራሳቸውን ማንገር ይችላል። ክህነታቸው ስለተነሳ ከእሳቸው ጋር መነጋገር አልፈልግም ብለዋል። ይሄ በቅዱስ ሲኖዶስና በአስተዳደር የሚታይ ጉዳይ እኛም አይመለከተንም። አሁን እኛ እንደ አንድ አባት ሲመጡ የመጀመሪያው ቀን ተከልክለዋል። የመጀመሪያ ቀን አልመጡም። መቼ መጡ? በስመ አባት እንደመምጣ የመጡ ቀን ኧረ ከይቅርታ ጋር ግን ሲመጡ እሳቸው እነዚያ ያረፉበትን ሰዎችና ፖሊስ ይዘው ነው የመጡት። የመጀመሪያ ቀን ሲመጡ እንጂ መተው ስትከለክሉ ኖ ይሄ እኮ ነው ሐሰቱን ልንነግር ይመጣ። ብዙ ማስረጃ አዳምጠኝ አስጨርሰኝ። መጀመሪያ ይዘው መተው ፖሊስ ይዘው ነው የመጡት። መጀመሪያ በር ሲከፈት እሳቸው ብዙ የሚጠይቁበት ነገር አለ። የግሪክ ፖሊስ መጥቶ ነው በር የከፈተልኝ ነው ያሉ። ይሄ ራሱ በስም አጥፊነት ይጠየቃሉ። ገና እሳቸው ይህንን ያዝልኝ መጡ። ሲመጡ ውስጥ ያሉትን አሕዛብ አስወጣልኝ፣ የኔ ይዤ የመጣሁትን ማስገባት ይችላሉ። ይህን ያሉት በአማርኛ። እንግሊዝኛ አይችሉም፣ ግሪከኛ አይችሉም። የሚናገሩት በአማርኛ። በምን ምክንያት ይህንን ስም ሊሰጡን ይቻላሉ? እሳቸው አባት ናቸው። እኔ ልናገር፣ እኔ ላጥፋ፣ ቆብን ያህል ነገር የደፋ አባት በምን ምክንያት እኛ አሕዛብ ሊሉን ይችላሉ? እነኚህ የቤይሩት ትራፊዎች ጋለሞቶች አሕዛቦች አስወጡን። እኛ እኮ የቤይሩት ልጆች ስንት ቤተክርስቲያን ተክለን መልአኩ ቅዱስ ገብርኤልን ያህል ነገር ተክለን አንተ በሚዲያ ላይ የምትሰበስበው ለቤተክርስቲያን እርዳታ የምትልኮ ከቤይሩት የመጣን ልጆች ነን። የቤይሩት ልጆች ናቸው ሁሉ ታሪክ የሚያደርጉት። በቀሚስ የሚቀድሱ ቤተክርስቲያን አባቶችን ልብስ አልብሰን ዕጣን ያጣውን ሻማ ያጣውን ይህን ሁሉ የምናደርግ እኮ የቤይሩት ልጆች ነን። እኛ እኮ ስንወጣ በእግር አልወጣንም። እንደ ማንኛውም ሰው ራሳችንን ለመለወጥ እናታችንን ለመጦር አገራችንን ለመቀየር ማንም እንደወጣ በፕሌን ይወጣል። እርግጥ ነው እኔ ልንገር በባህር ላይ 5 ሰዓት ከቆየሁት ሴት አንዷ ነኝ። ከባህር አትርፎኝ ግን ለዚህ ቃሉን ለመመስከር ላበቃኝ ለእግዚአብሔር አመሰግናለሁ። ግን ይሄን ሊሉን ለምን ይችላሉ? እንዴ አንተ እኮ ማሰብ አለብህ በሴትነታችን ይሄን እንደኛ እኮ ሴቶች እኮ እግዚአብሔር ሴትና ወንድ የተለየ አድርጎ አልፈጠረንም። እኛ ትንሣኤውን ያየን ትንሣኤውን የመሰከርን ሴቶች ነን። ግዴታ ሴት መናገር የለባትም። ሴት እኮ ስንት ቅዱሳን እናቶቻችን ሴቶች ናቸው። እነ ክርስቶስ ሰምራ፣ እናታችን ቅድስት አርሴማ፣ እነዚህ ሁሉ እኮ ሴቶች ናቸው አይደል እንዴ? በምን ምክንያት ይህንን ነገር መጽሐፍ ቅዱስ ይህን የዘረጉትን መጽሐፍ ቅዱስ ለምን እዛ አልከፈቱት? ለምን ላስተምራቸው ልጆቼ ቁጭ በሉ አላሉን? ዛሬ ሚዲያ ላይ ከፍተው ሴት እንዲናት ሴት መናገር መብት የለባት። ይሄ እኮ ዓለም የሚያየው ነገር ነው። ቤተክርስቲያንን እሳቸው አሁን እኮ ለተለየ ሃይማኖት አጋልጠው እየሰጡ ይሄን ሁሉ 500፣ 600፣ 700 ሰው ገፍቶ እኔ በጣም አፈርኩ። እኔ እውነት አባታችን እኛ እናከብራለን፣ በለበሱት በቆብ ባረጉት ቆብ እናከብራቸዋለን። ግን ይሄን ያህል ግፍ ይሄን ያህል ብሶት በእኛ ላይ ለምን ሊደረግ ቻለ? በምን ምክንያት እሳቸው ሲመጡስ ወደዛው ተገነጠለው ሊሄዱ ቻሉ? የተላኩት ለቅድስት ኪዳነ ምሕረት ቤተክርስቲያን ነው። እስከተመደቡ ድረስ መምጣት የነበረባቸው ህዝቡ ጋር ነው። የበለጠው ህዝብ ጋር ነው መምጣት። ሁሉም ምን አንድ ማለት ብዛቱ ማለት ነው። ምን ለምን መብዛት ይፈልጋል እንዴ? ጥለን አልወጣንም ነው ያ ቤተክርስቲያኗ። ኦይ እንደሱ ከሆነ ቤተክርስቲያን የምታውቀው ሁለት መረጃ አላት። ለምን መሰላችሁ መከራከራችሁ? መረጃው እኔ ዝም ብያችሁ ካለፍኩኝ አይወጣም። ችግር የለም። እሺ መረጃው ምን ያህል እውነት አለው ብለህ ተረድተሃል? ጠይቀሃል? አዎ እኮ ጠይቃችሁ እናንተ ወደ ፍርድ ቤቱ ከሄድክ ደግሞ ትልቅ መልስ አለኝ። በጣም ሶማቴውና ኪኒቶታ ልዩነታቸውና አንድነታቸው ምንድነው? እኛ ስለዚህ አይመለከተን። እኛ ስለዚህ ይሄ አዲስ ቤተክርስቲያንን ይዘን እነዚህ ደብዳቤዎች ይሄ ደብዳቤ በአባ ወልደ ሚካኤል ጣውዬ የተፈረሙ ፊርማዎች ናቸው የማህበር ነው የሚል ይሄንን መልስ ሰጥተውሃል። እሳቸው መልስ ሰጥተውሃል። እሳቸው የሰጡት መልስ እነዛኞቹም የሰጡት መልስ አጥጋቢ አይደለም። አሁን አባት አጥጋቢ ካልሰጠህ እንዴት እኛ ልንሰጥ? እኛ ስለ ምእመን በደልና አሁን የምእመን በደልን ሶማቴ ውስጥ ሆናችሁና ኪኒቶታ ውስጥ ሆናችሁ ነው ጭቅጭቁ ያለው። አሁን ኪኒቶታ ውስጥ አለን የሚሉ ሰዎች የሚናገሩትና ሶማቴ ውስጥ አለን ተብለው የሚናገሩት ንግግር ሁላችሁም የምትሉት ምን እንደሆነ ንገራችሁ። እኛ በቤተ ክርስቲያን ስር ነን ነው የሚሉት ሁሉ። ኪኒቶታ ውስጥ ማሉት የሚባሉትም እንደዚህ ነው የሚሉት። ሶማቴ ውስጥ ማሉ የሚሉት ከቤተ ክርስቲያን ወጥተው ሄዱ እኮ በኋላ ነው ቤተ ክርስቲያን። እንዴት ነው ይሄ ነገርኳቸው?
ቤተክርስቲያን በኋላ እኮ አይደለም። እኛ ደግሞ እውነታን እንንገርሃ እውነት አለ እኛ ጋር በቦታው አለና በአካል አለና እዛ ጋር እኛ እኮ ያችን ቤተክርስቲያን ስንገለገል ከዛች ቤተክርስቲያን እኮ ምንም ወንጀል ቢያበዙብን ጥለን አልወጣንም። ቤተክርስቲያን ማንንም ተቃውመን ይሄ አባት ጥሩ አይደለም ይሄ ነገር ጥሩ አይደለም ብለን ቅዱስ ቤተክርስቲያንን አሳልፈን ጥለን አልወጣንም። በጣም ጥሩ ያለ ነው ቤተክርስቲያን ውስጥ እነሱ ጥለው ወጥተዋል። ምናልባት ቤተክርስቲያን መስርተዋል። እነሱን ትጠይቃለህ፣ እነሱን ታናግራለህ። እኛ ግን አንድና አንድ የነበረችው እነሱ ተገንጥሎ የወጡ ሲያገለግሉባት የነበረች ቤተክርስቲያን ውስጥ እዛ ውስጥ እስከዛሬም ያለ ነው። ስለሷ ነው ምንጮኸው። ጩኸቷ ይሰማ በደሏ ይታይልን ነው ምንለው። ምንድነው በደሏ? በደሏማ ቤተክርስቲያኗ ተዘጋ እኮ። እሺ በጣም ጥሩ። አሁን ነገርኩ እኮ ከኪዳነ ምሕረት ጀምሮ ተዘግታለች። ኪዳነ ምሕረት ጀምሮ ተዘግታለች። ከየካቲት ኪዳነ ምሕረት ጀምሮ ተዘግታለች። ባለፈው ሊቃነ ጳጳሳት መጥተው ሁላችሁንም ምዕመንም ጭምር ባለበት ሁላችሁንም አናግረው ነበር። ብፁዕ አቡነ ጢሞቴዎስ ያን ጊዜ ደግሞ ከስልጣነ የመንበር ፓትርያርክ ጠቅላይ ጽሕፈት ቤት ጸሐፊ ነበሩ ብፁዕ አቡነ ጴጥሮስ እና እሳቸው ሆነው ብፁዕ አቡነ ኤልያስ ሀገረ ስብከታቸው ስለሆነ መገኘትም ስልጣናቸው ስለሆነ ተገኝተው በጋራ ውይይት አድርገዋል። ሁሉም ውስጥ አሉት ስለሚባሉ ችግሮች የችግሮች መፍትሄ በዝርዝር ተቀምጠዋል። ባለ 13 ነጥብ ነው ባለ 14 ነጥብ ተቀምጠዋል። እሱንም ፕሮግራም ሰራ አሳይቻቸዋለሁ፣ ደጋግሜ አንብቤዋለሁ። እነዚህ ነጥቦች ተቀምጠው ከዛን ጉዳዩን የሚያስፈጽሙት ተብለው በዚህም ኮሚቴ ካሉት ሰዎች መካከል ሰዎች ለይተው ኮሚቴ አድርገው መጥተዋል። ጉዳዩ ግን አልተፈጸመም። ማን ነው እንዳይፈጸም ያደረገ? በእነሱ በኩል ያሉት ናቸው እንዳይፈጸም ያደረጉት። መጀመሪያ ከወጡት ይህንን ልንልበት የቻልንበት መንገድ ልመልስልሽ። መጀመሪያ ጥለው ይወጡ አሉ። አባ ወልደ ሚካኤልን በመቃወም ትክክል አይደለም አካሄዱ በማለት ጥለው ይወጡት አሉ አይደለ? የመጀመሪያ። ከዛ በኋላ ግን ከኛ ጋር ሆነው ሲያገለግሉ የነበሩ አሁን እንደገና ሌላ ትልቅ ቤተክርስቲያኗ ሌላ ትልቅ ችግር የፈጠሩ የተወሰኑ ግለሰቦች አንዱ በጣም የምናከብር ወንድማችንን በዚህ አጋጣሚ በእውነት የነበረኝ ክብር ላንተ ሰው ሳይሆን ክርስቶስ ያውቀዋል። ዮሴፍ በእውነት አሁንም እኔ በሰራው ስራ እንጂ በማንነት ልጠላህም ልወቅስህም አልፈልግም። ግን እንደ አንድ ክርስቲያን ቅዱስ ቤተክርስቲያን ተወቅሳለች። ሲያገለግል የነበረው በሰበካ ጉባኤ ጸሐፊነት ነው። ይህንን እያገለገለ እያለ ጥሩ ነው ስራው፣ እኛው ነን ምዕመኑም አባቶችም ወደው ተቀብለውት ጥሩ ነው ስራው ተብሎ የሚቀየርበት በ3 ዓመት ቅያሬ ይደረጋል። አልተደረገም። እንደገና 3 ዓመት ተጨምሮ ይስራ ተብሎ ስራ ተጀመረ። በዛ መሃል ግን እሱና ክርስቶስ ያውቃል የተፈጠረውን ነገር ሌላ ታሪክ ውስጥ ገብቷል። አሁን ገዳሙን ያዘጋው የአቴንስ እንደዚህ ነው እንደዚህ አይደለም። ይሄ ግለሰቦች ወንጀል ግለሰቦች የወነጀሏት ቤተክርስቲያንን ያንን ቦታ የህዝብ ገንዘብ እኮ ነው። አባ ወልደ ሚካኤል ያንን ቦታ ሲገዙ እኮ ለህዝብ ብለው እንጂ የኔ ብለው አላሉ። የቅድስት ቤተክርስቲያን ንብረት ናት። በምን ስልጣናቸው ገዙ? እሳቸው አይደሉም የገዙት። ይሄንን ሲገዙ እንደ አባት ከስልጣነ ክህነታቸው ተነስቶ ነገር ግን የሰበካ ጉባኤ አመራር ውስጥ ነበሩ። ይሄንን ገንዘብ ማንቀሳቀስ ምንም የሚችለው እኮ የሰበካ ጉባኤ አመራር ነው እኮ ሰበካ ጉባኤ አመራር። አሁን ቅዱስ ሲኖዶስ የእናንተን መረጃ በዝርዝር ማወቅ አለበት። አሁን ደግሞ ያማቀው መረጃ ነው የምነግራችሁ። አታቋርጠኛ፣ አንድ ጊዜ ልጨርስና ታቋርጠኛለህ፣ መልስ ትሰጠኛለህ። ልንገርህ አሁን እዚህ ጋር ምን አለ መሰለህ፣ ዮሴፍ የቤተክርስቲያኗ ጸሐፊ ነው፣ ያውቃል። አውቃለሁ ብሏል። በዛ ሰዓት የሚሰራው ስራ ሁሉ ትክክል ነው ብሏል። ከኛ በበለጠ ወንድ ልጅ ነው፣ ከአባት ጋር የሚቀርበው እሱ ነው። እኛ በአቅማችን እግዚአብሔር በሰጠን በጉልበታችን በገንዘባችን እንጂ እዚህ ጋር ምን ይሆናል ብለን የምንታገለው ነገር አይኖርም። ይሄንን ነገር ግን እሱ ያን ጊዜ ያ ነገር ሲደረግ ካላመነበት በኋላ ያንን ቦታ ሊወነጅል የተነሳው ያ ቦታ እንዲዘጋ ያደረገበት ምክንያትን ሊፈጥር ሲነሳ መጀመሪያ እንዴት ያንን ነገር አላገናዘበም? እንደ አንድ እንደተማረ ሰው እንደ አንድ ህዝብን እንደሚያገለግል እንደ አንድ ለቤተ ክርስቲያን ተጠሪ ነኝ ብሎ እንደቆመ ሰው ያንን ነገር እንዴት አልተረዳም? እስኪ ልጠይቅ። ይሄንን እኔ ጥያቄ አለ ለዚህ። ነገር ግን ሰው አጥፍቶ ተሳስቶ እስከነበረ ምንድነው የሚያደርገው? ያስተካክላል አይደል? አስተካከልኩ ብሎ ካሰበስ መቼ አሁን እንዲህ ይሄን ያኔ ሲገዛ አጥፍቶ ከነበረ ይሄን ያህል ዓመት ካገለገለ በኋላ ነው ጥፋት የታየው። ግድ የላችሁ። እኔ አሁን የምጠይቀው ለምሳሌ አሁን እንደ ቤተክርስቲያን ልጅ ነው የምጠይቃችሁ። ምክንያቱም እናንተ ጋር የትኛችሁም ጋር አላቃችሁም፣ እዛም አይደላችሁም ያለሁት እኔ።
ስለዚህ የዚህኛው ማህበርም የኛውን ማህበር አልደግፍም አልቃወምም ሁለቱንም ጋር ያለውን ማለት ነው ነገር ግን አንድ ሰው ተሳስቶ ከነበረ እንኳን አይደለም እኛ ሚስጥረ ንስሐ አለን የቤተ ክርስቲያን ስርዓት ንስሐ የምንገባው አውቀን ማጥፍተን ንስሐ እንገባለን ሳናውቅ ማጥፍተን ንስሐ እንገባለን ከሆነ ብለን አሁን ለሱ እድል እየሰጠው እኮ ነው እንጂ እኮ ልክ ነው አልክ አይደለም እያልኩ አይደለም ያው ሳይድ ይዘህ እየተከራከርክለት ነው ከሆነ ብለህ ከተከራከርክ ከሆነ የሚለው አንዳንድ ጊዜ አፍራሽ ሊሆን ይችላል በጣም ጥሩ አንቺ ደግሞ እኔ አሁን እየጠየኩት በዚህ ጉዳይ ላይ ቅድም እንደነገርኩሽ አባ ወልደ ሚካኤል ጣውዬ ስልጣነ ክህነታቸው ተነስቶ ግዢው ተፈጸመ የሚል ክርክር አለ ቅድም እኮ ይኸውልህ አሁን እኔ ከጨረስኩልህ ቅድም ስለ ክህነት ጉዳይ እኔ ልትጠይቀኝ ወይም ደግሞ እኔ ላስረዳ አልችልም አቅሙም የለኝም መብቴም አይደለም አንተም እኔን ይሄንን ጥያቄ ልትጠይቀኝ አትችልም አባ ወልደ ሚካኤል ጣውዬ ባሉበት ነው ይሄ ቤተክርስቲያን ተገዛው እያላችሁኝ ነው አባ ወልደ ሚካኤል ጣውዬን ደግሞ ቅዱስ ሲኖዶስ አንስቷቸዋል ቅዱስ ሲኖዶስ አንስቷቸው በህዝቡ ገንዘብ በቤተክርስቲያን ገንዘብ ህጋዊነቱ ተረጋገጠ አልተረጋገጠ እሱ ሌላው ጉዳይ ነው ገና ክርክር ላይ ያለ ጉዳይ ነው ተገዛ ተባለ እሺ እንደውም ቆሞስ ያልባረከው ቦታ ላይ ቅዳሴ ተቀድሷል በሊቀ ጳጳስም ይቀደሳል እኔ ዕውቀቱን እንትን በለኝና ጳጳስና ሊቀ በነገራችን ቆሞስ ወይ ሊቀ ጳጳስ መኖር አለበት ግን እኮ ጠርተናል እኛ የጠራንበት ማስረጃ ሁሉ ወረቀት አለ መጥራትና አለመምጣት አለመባረክ የተለያየ ነገር ያልተባረከ ቤተ መቅደሱ መቀደስ አይቻልም እኮ ባሉት ኤጲስቆጶስ ማን ናቸው ኤጲስቆጶስ አሁን እሳቸው ያኔ ክህነታቸው የተቀማ አይመስለኝም ለምን በመጡ በሁለት ዓመታቸው ነው ቤተክርስቲያን የገዙትኛ አባት መቼ ነው ክህነታቸው እሺ አሁን ታውቃለህ በመቼ ዓመተ ምህረት ክህነታቸው እንደተነሳ ታውቃለህ መቼ ለመከራከር እኮ እሱን ብሎ አንተ ልጠይቅ አሁን አምና ሲመለስላቸው አምና ነው የተመለሰላቸው ክህነታቸው አይደል አምና ሲመለስላቸው በ9 ዓመቱ ነው የተመለሰላቸው ግን እኔ እንደማውቀው ግን ክህነታቸው ሳይነሳ ነው ይሄን ቤተክርስቲያን የገዙትኛ አባት እርግጠኛ ናችሁ እኔ እርግጠኛ ነኝ አሁን እነሱ ደግሞ የሚሉት ክህነታቸው ተነስቶ ነው እንግዲህ የምትሰሙት ሚዲያ ላይ ያያችሁትን መረጃ ነው የሚከራከራችሁ ምክንያቱም ሚዲያ ላይ የተነገረውን ከዛኛው ወገን ቅሬታ አቅራቢ ወገን የተነሳውን ነገር ነው እናንተን ደግሞ እንደዚህ ካልነገርኳችሁ ትክክለኛውን ነገር አትነግሩኝ እምሞግታችሁ እነዛንም ወግኜ እናንተንም ወግኜ አይደለም ማውጣው እውነቷን ቤተክርስቲያንም ምእመኑ ማወቅ አለበት ነገ ለምሳሌ እኔ አንቺ ላይ ቂም ይዤ እግዚአብሔር አይታረቀኝ አንቺን ተጣልቼ እግዚአብሔር ቤት ባስቀድስ ዋጋ የለው በየዕለቱ እንሰበካለን በሰንበት ቀን እኮ አሁን ያኛው ማህበርና ይሄኛው ማህበር ተባብላችሁ እኔ በጣም ያለቀስኩትና ያሳዘነኝ ነገር ቅድስት ኪዳነ ምሕረት ቤተክርስቲያን ውስጥ በር ተዘግቶ ወይ ደግሞ ፍሽካ እየተነፋ ወይ እየተጮኸ ቅዳሴ የእግዚአብሔር ሥጋ ወይ ደግሞ ይረብበታል ተብሎ ይታሰባል ቅዳሴ የሚያስቀድሱ ካህናት አሉ መቀደስ መቆም እኮ ነበረበት ትክክለኛው ቆሞ ምን መደረግ አለ የተነፋው እኮ ከዛ በኋላ እኔ የምነግራችሁ ምእመኑ እስኪታረቅ ድረስ መስራት አለበት በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ታርቀን እኮ ገቡ እኮ አሁን ሲነፋ ብጥብጥ አለ ማለት ነው አይደለም? አዳምጠኛ አንድ ጊዜ ያልገባ ነገር አለ። አባቶች መተው ከሄዱ ወዲህ እነሱ መተው ተቀላቅለዋል ከኛ ጋር አብረን እያስቀደስን እኮ ነገርኩ እኮ ቅድም። አሁን ምንድነው ታዲያ ችግር? ይኸውልህ አብረን እያስቀደስን እነሱ ቅዳሴ ሲያልቅ አባቶች ይባርካሉ። በዛን ሰዓት አባ ወልደ ሚካኤል የሉም፣ ያሉት አባ ወሰናይና ቀሲስ ናቸው ቅዳሴ የሚቀድሱት። እነሱ በሚቀድሱበት ሰዓት አይባረኩም። የቀደሰ አባት አንተ አልባረክም ብለ ያልቀደሰ ቆሞ ከኔ ጋር ያስቀደሰን አባት ትባረካለህ? ምን ማለት ነው? ይሄ ክርስቲያን ህጉ ነው። ህጉንም ደንቡንም ማወቅ አለብን አይደል እንዴ?
እነኚህ ሰዎች ያንንም ሲያደርጉ ዝም አለ። ሁለተኛ ጸበል ጸዲቅ ይደረጋል። ለኛ ማለት ያው በነበረው በቤተክርስቲያኑ ስር ማለት ነው። ምን ጀመሩ? እነኛ ተገንጥለው የወጡት ለብቻቸው ጸበል ጸዲቅ። በአንድ ቅጥር ግቢ ውስጥ 2 ጸበል ጸዲቅ ይኖራል እንዴ? ይኖራል? አንተ መልስልኝ። ይኖራል? አንድ ቤተክርስቲያን አንድ የጋራ ነው አይደል? ይዘው መጥተው እኚህ አባት ማለት ቀሲስ አየለ ይባርኩላቸዋል። ከዛ ያንን ቀምሰው ይወጣሉ። ይህንንም አልተናገርንም እኛ። ከዛ ቀሲስ አየለ ወረቀት ይዘው መጡ ማለት ነው። ከሲኖዶስ ተጽፎልኛል ብለው ደርሷል ወረቀቱ። ስለ ቀሲስ አየለ ቅዱስ ሲኖዶስ ምን እንደጻፈ ትላልቆላል አለ። በክህነታቸው ማለት አስተዳደራዊ ስራቸውን እንዲያቋርጡ ከዛ ፖሊስ ይዘው መጡ አስተዳደር ነው ብለው። ከዛ በኋላ ነው ፍሽካውም ጦርነቱ ምንም የተጀመረው ከዛ በኋላ ቤተክርስቲያናችንም የተዘጋችው ከዛ በኋላ ነው። ከዛ በፊት የሆነ ነው። ስለዚህ እሳቸው ከተነሱ በኋላ ነው እሳቸው ተመለሱ ሲባሉ ነው ይሄ የተፈጠረው። በቃ እሳቸው ሊያም እኮ መልሰናቸዋል። እሺ ግቡና አባታችን አስቀድሱ ብለን ጠይቀናል። አባ ወልደ ሚካኤል ጠይቋቸዋል። ጥምቀትን አብረንና ክብር ብለው ጠይቃቸዋል። የኔ ልጆች እዛ መሄድ አይፈልጉም። ይሄው አሁን እያዩኝ እየሰሙኝ ነው። የኔ ልጆች እዛ ገዳም መሄድ ስለማይፈልጉ ይሄኛው ቤተክርስቲያን ይከፈትልን አሉ። እሺ ተብሎ ተከፈተ። ከነበርኩትም ሴት መሃል እኔ ነኝ አንደኛ። ቅዳሴ ተቀደሰ። ቅዳሴ ተጨርሶ አንድ ክርስቲያናት የተቀበለችው እሷ ተቀበለች። አንቺ ብሎ ቅዱስ ቁርባን ተቀባይ ስድብ ተጀመረ። አባታችንን መሳደብ ጀመሩ። ምንም መልስ አልመለስንም። ለምን? የጥምቀቱ በዓል እንዳይበላሽ ማለት ነው። እሺ ብለን ውጡ በር ልንዘጋ ነው ብለን በር ወጥቶ ተዘጋ። ተመልሰን እኛ ወደ ገዳም ሄድን። ገዳማችንንም አክብረን ዋል። መስቀልም መጣ። መስቀል የአደባባይ መስቀል የአደባባይ በዓል ነው አይደል? እቺ ቤተክርስቲያን ስልጣን ከሌላት ውክልና ስም ከሌላት የአደባባይ በዓል ማክበር አትችልም። አሁን አባታችን እንደተናገሩት ማለት መንግስት የሚያውቃት ነው። ተፈቅዶ ስንት ቦታ ገብተህ ፍቃድ ጠይቀህ ነው ያ መሬት የሚፈቀድልህና በፖሊስ የምትጠበቀው። ያን ያህል እሳት ማንደድ ማለት ሀገር ላይ በጣም ከባድ ነገር ነው አይደል? ያ ዋስትና ስላላትን ቤተክርስቲያን ነው። እሳቸው ግን ዋስትና የላትም ብለው የተናገሩት። ያንን ነገር በምን ስልጣን ልናከብር እንችላለን? እኛ ተራ ሰዎች። እኛ አሁን እንትኑ እየተመላለስን ያለነው የሚረዳው ነገር አሁን የምዕመን ስራ ላይ አባቶች ገብተው ምዕመኖችን ያልተገባ ነገር እየተናገሩ ነው። አሁን እናንተ ጋር ያስኩት ነገር አንድ ትልቁ ነገር እኛን ገና ከመምጣታቸው እነዚህ አህዛብ የባህር ትራፊ ብለው እንዳንቀበላቸው አደረጉን ነው እናንተ መልእክት። ሁለተኛ ሲሾሙ ወደዚህ ሲመጡ ቤቴን ሸጬ ነው የመጣሁት። ወደ 2 ሚሊዮን ይሰሙኛል ሸጬ ስለመጣሁ እያንዳንድሽ የአረብ ሀገር ሴት ለኔ 5000 ዩሮ ትከፍያለሽ። እኛ አባ ገብረ ኢየሱስ እውነት እንግዲህ ይሰማል። ቅዱስ ሲኖዶስ ሲልክል አባት በየቤተክርስቲያኑ በገንዘብ ነው እንዴ? ይሄን ለቅዱስ ሲኖዶስ ጥያቄ ማቅረብ ፈልጋለሁ። አንዳንድ አባት ሲላክ ወደ አንዳንድ ገዳም ቤተክርስቲያን አስተዳደር ሲላክ ከፍለው ነው የሚላኩት? ብር ከፍለው ነው አይመስለኝም። ይሄ ራሱ ስም ማጥፋት ነው። እኛ አባት በምን ምክንያት ቤቴን ሸጬ ከፍዬ ነው የመጣው? ለቅዱስ ሲኖዶስ ከፍዬ ታዲያ ለማን ይከፍላል? ለቅዱስ ሲኖዶስ አይደለም። ግን እኔ ወደዚህ አስተዳደር ሆኜ ስመጣ ቤቴን ሸጬ 2 ሚሊዮን ከፍዬ ነው የመጣው። ለእናንተ ያላችሁ እዚህ ደግሞ ለኛ ያሉት እንደሰማችሁ ተጠርቼ እኔ አስተዳደር መሆን አልፈልግም። ቱሊ ዲምቱ አካባቢ ነበርኩ የምሰራው። ያን ጊዜ በሰበካ ጉባኤ ኃላፊነት ነበርኩ። እምቢ ብዬ መጥቼ እዚህ መቶ ቅዱስ ሲኖዶስ ያዘኝ። የበላይ አባቶች ናቸው። ታዝዤ ሄድኩኝ። አሁንም ያለሁት አዲስ አበባ ሀገረ ስብከት ውስጥ ነው የምሰራው ነው ያሉት። ይሄ ነው የሚያመንኛ ውሸት ነው የሚያመን። በቃ እኔ ልንገር መቅረብም አልፈልግም። ግን እውነት እስከ መቼ ተደብቃ ትኖራለች? ቆይ ቤትዬ አንድ ጥያቄ ልጠይቅ። ጠይቅ። ስላመመኝ ማለት ነው። እሳቸው ቅዱስ ሲኖዶስ ልኮልናል አይደል? ለቅዱስ ቤተክርስቲያን እኛ ጋር ባይመጡም እንደ ልጆች ባንታየም ብንናቅም ብንሰደብም ግን እሳቸው እዛ ሀገር መጡ። ቅዱስ ሲኖዶስ ነው እንዴ ተመለሱ ብሎ ወደ ኢትዮጵያ የመለሳቸው? በምን ምክንያት ተመለሱ? አልጠየቅም። ነግረውሃል? የተመለሱ ይሄ መጠየቅ ነበር። እንዴት ተመለሱ ማለት ነበር። አሁን እኛ እንግዲህ መቼም እሳቸውን ለመኮነን አይደለም፣ ግን ፍርድ ቤቱ በቀረቡበት እሳቸው ናቸው የመጀመሪያ የቤተ ክርስቲያንን ከፍ ዝቅ እንድትል ያደረጓት፣ በተከበረችበት ሀገር በስደት ዓለም ላይ እንድትናቅ ያደረጓት።
ፖሊስ እንዲረግጥ ቤተክርስቲያኑን ያደረጉት። በርን ያህል ነገር ሰብረው ሲገቡ ማስረጃ አለ። ግን እሳቸው እኛን ነው ሰበሩ ያሉት። እናንተን ሰበራችሁ ብለዋል። የቪዲዮ ማስረጃ ደርሶኛል። ነገር ግን አንድ ነገር ጠይቃችሁ፣ ቅዱስ ሲኖዶስ ከላካቸው ቤተክርስቲያን ውስጥ የመግባት ስልጣን አላቸው። ማከለከለ እሳቸው ለምን እሳቸው እንዴ ሰብረው የገቡትማ በድብቅ ነው እኮ ሰብረው ሰው በሌለበት ነው። አይተሃል? ቪዲዮን አይተሃል? ይግቡ አስተዳደር ናቸው እኮ እሺ ተብለዋል እኮ ማንን ጠየቁ እኮ ኑ ግቡ ተነጋግ እንዴ መቼም ነገርኩ እኮ ብዙ ተናግሬያለሁ። ስለ ቆንሲሏ እኮ ምን ያህል ለሰላም እንደጣሩ ተናግሬያለሁ። አሁን እሺ አንድ ጊዜ ልጨርስልህና የጀመርኩትን አሁን እኚህ አባት እንግዲህ እኛ መቼም ክፉዎች ነን መጥፎች ነን ብለዋል። የግሪክ ፍርድ ቤት መጥፎ ነው ብለህ ታስባለህ? በሐሰት ይመሰክራል ብለህ ታስባለህ? ሁሉ ነገር እኮ በዚህ ሰዓት ሁሉ ነገር ዲጂታል ነው አይደል እንዴ? አንተ አሁን ለተናገርኳት ቃል በኋላ ብዙ ነገር ሊመጣ ይችላል። እሳቸው ግን የተናገሩትን ቃል ስላጠፉ ውሸት ስላገኘባቸው ይቅርታ አባቴ ይሰማኛል ይሄን ስል ውሸት ስለተገኘባቸው ነው ተፈርዶባቸዋል። እኛ አባት 60 ክስ ነው የከሰሱት። እንደገና ቤተክርስቲያን ምን ያህል ብር በዚህ ክስ እንደምታጣ ታውቃለህ? እሳቸውን ባሉት እኔ ወንጌል ማስተምራቸው ልጆቼ ባሉት የነሱም ገንዘብ በዚህኛው በቅድስት ቤተክርስቲያንም በኩል በየጊዜው ፍርድ ቤት ችሎት በቆሙ ቁጥር የሚወጣውን ገንዘብ አስበዋል? ለጠበቃ የሚከፈለውን ገንዘብ አስበዋል? እንደ አንድ ክርስቲያን አያሳዝንም ይሄ ነገር? መጀመሪያ እሳቸው ወደ ክስ ከመሄዳቸው በፊት ቅድስት ቤተክርስቲያንን ሊዳኛት የሚችል የቤተክርስቲያን ሕግና ደንብ አባቶች የሉም ነበር? ለምን ወደዛ ወደ ዓለማዊ ሕግ ሊሄዱ ቻሉ? ይሄስ ታስቦበታል? ይሄስ ተጠይቀዋል? እሳቸው በመጀመሪያ ደረጃ እኔ ትልቁ ጥያቄ ከግሪክ ሲመለሱ በምን ምክንያት ተመለሱ? መንግስት ስለሚፈልጋቸው ያ አቴንስ መንግስት 10 ወር እስር ወይ 10 ወር ወይ ደግሞ 10 ወር ከዛ ደግሞ ይሄን ያህል ጊዜ የተመላለሰበት ፍርድ ቤት የወጣውን ወጪ ሊከፍሉ በህግ እየፈለጋቸው። ይሄን ታውቃለህ? ይሄን ለምን አልተናገሩም አባታችን? ለዚህ ደግሞ ማስረጃ ወረቀት አለ። ምንም እኛ ከኛ ፈጥረን የምናወራው ወይ እሳቸው ላይ ጥላ አሳዩ ልኮልሃል አላከልህ ተልኮልሃል። እሺ እኔ ከተላከልኝ ዛሬ ለጥፈዋለሁ። ለጥፈው ኧረ ለጥፈው ይሄ የተባለበት ማስረጃ አለ። ምክንያቱም እኔ በማስረጃ ነው የምጠይቀው። አዎ ልከናል። አቡነ ማትያስ ልትከሱ ታውቃላችሁ? በስማ አቡነ ማትያስ ብፁዕ አቡነ ማትያስ እሳቸውን ጨምሮ ሌሎች ሰዎችም ጨምሮ 3 ሰዎች 150 ዩሮ እንደተከሰሱ ተናግረዋል። በስማ ማስረጃም ብለው አሳይተዋል። ይሄ ማስረጃ እሱ ነው። ልንገርህ ያንን የሰበሰበው ፊርማ ለምን እንደሰበሰበው ታውቃለህ? ለቤተክርስቲያን ለመዋጮ ለቤተክርስቲያናችን ለገዳማችን ለተደረገ ስማችንን የተመዘገበውን ስም ወስደው አባታቸውን አልፈለጉም። ከሲኖዶስ ውጭ ናቸው። ይወቅልን። አሁንም ሲኖዶስ እኛ ከሲኖዶስ ወጥተን የትኛው ክርስትናችን ናት? በምን ሐሳብኛ ከሲኖዶስ እንወጣለን? እኔ የምልህ አባቶች ቢሉ እንኳን ነው የምልህ አባቶች ቢሉ እንኳን አንገቴን ለሰይፍ እሰጣለሁ እንጂ ከሲኖዶስ መውጣበት መብት የለኝም። በጣም ጥሩ። እንደሱ ካላችሁ ይሄ ደብዳቤ አሁን እንዳሉት እሳቸው ለብፁዕ አቡነ ማትያስ የተከሰሱበት ነው። እኔ አሁን ግሪከኛውን ማንበብ አልችልም፣ ይቅር በለኝ። እንደሱ ከሆነ ጥሩ። እሳቸው ማምጥተው እኔ በትራንስሌት በጉግልም በሰዎችም ፈልጌ ሞክረዋል፣ ጨርሷል። ነገር ግን ሲባል ሰምታችኋል። እኛ አሁን በቅርብ ነው የሰማሁት፣ እኔ አልሰማሁም። ይህን ክስ የመሰረቱት አባ ወልደ ሚካኤል ጣውይንም ነግሬያቸዋለሁ፣ ጠይቄያቸዋለሁ። ፎቶውን እያሳየሁ አንብቤም ጭምር ነው የነገርኳቸው። እሳቸው ምክትል የነበረ ሰው ሌላ ሰው ስም ፊርማ የተፈረመው በሱ ነው። እሳቸው እዛው አመራር እያሉ አባ ወልደ ሚካኤል ጣውይ አመራር እያሉ እኔ አላቀውም አሉ እሳቸው። ነገር ግን ካላወቁት እዛው አስተዳደሩ ስላሉ ሶማቴዎስ ስላሉ ሶማቴው ነው የከሰሰው በተዘዋዋሪ መንገድ አልኩ እኮ። ይሄን አባት አስተዳደር ናቸው ብለሃል አይደል? ያ የከሰሰው ሰው አንተ ቆይ አሁን እሳቸው እሺ እሱ ተነስተዋል። እሺ ሶማቴዎስ ናቸው። ይሄ ነገር ምን ያህል እውነት ነው ብለህ ጠይቀሃል? ለምን እናንተ ጋር እየመጣሁ እየጠየቁ ያሉት እኮ ለዚህ እውነት እንዳልሆነ ነው የምነግረን። ደግሞ በጣም ከእውነት የራቀ ነገር ነው። በብዙ ነገር እኮ ሰበካ ጉባኤ የህዝቡን ስምና የህዝቡን አፊሜ ነበር ስልኩን ይመዘግባል። አሁን ለአባልነት እንኳን ስትሆን መጀመሪያ ፎርም የምትሞላው አይደል? ስምህን፣ አድራሻህን፣ የአፊሜ ነምበርህን፣ የመኖሪያ ወረቀት ነምበርህን ማለት ነው። ያ በእነሱ እጅ ነው ያለው። አሁን 3 ልጆች በወጡት
ያንን ይዘው ነው አሁን እነሱ ከሲኖዶስ ውጪ ለምን ያን ያልወጣንም እነሱ እያሉ በዚህ በትንሽ ጊዜ እንዴት ከሲኖዶስ ልንወጣ ቻለን? ካድረሳሁት አሁን በቅርብ ጊዜ ማለት ከተዘጋ በኋላ ከኪዳነ ምሕረት ከመዘጋ በኋላና ማህበራዊ ሚዲያ ላይ እንደ አዲስ እንደገና መጫው ከተጀመረ በኋላ እኔ ፕሮግራም መስራት ከጀመርኩ በኋላ ቅዱስ ሲኖዶስ ምላሽ ይስጠን የሚል ሰንበት ተማሪዎች በጋራ ያሉበት ሰልፍ አይቻለሁ። በቪዲዮ ተለቆ ማህበራዊ ሚዲያ ላይ ነበራችሁበት። ከዛ በኋላ ብፁዕ ቅዱስ አቡነ ማትያስ ለብፁዕ አቡነ ኤልያስ ደብዳቤ ጽፈው በአስቸኳይ ሄደው መፍትሄ ውሳኔውን መጨረሻውን ያሳውቁን ብለው ደብዳቤ ሰጥቷቸው እሳቸው ሲመጡ የማህበራዊ ሚዲያ ዘመቻ አይቻለሁ። አባታችን መጡ፣ አልሰማንም መምጣታቸውን። እኛ እንደመጡ ያረፉት አሁንም የኔ ልጆች ወደሚሏቸው ይሄን ይሰሙናል። አባታችን በረከታቸው እኛ በጣም እንወዳቸው የምናከብራቸው አንጋፋ አባት ናቸው። እኔ ደግሞ ሳልዋሽ አንድ ቁም ነገር ልንገሩት እንድትቀጥሉልኝ። እኔ በቪዲዮ ኮል አወርቻቸዋለሁ። ሆቴል ቤት ነበሩ። እሱን አናውቅም እኔ በቪዲዮ ኮል አወርቻ። እሺ ይሁን ሆቴሉ እኔ ያየሁትን ማለት ሰሎሉት አይደለም እንቆሙላችን። እሺ ግን ያን ሆቴል ማን አዘጋጀላቸው? ይሄን ሆቴል ለሚዲያ ሽፋን ከሆነሳ አይደለም ሆቴሉ ማን አዘጋጀላቸው? እሱን እናንተ እንግዲህ ንገሩ ነው። እሺ ይሄን ሆቴል ያዘጋጁት መጀመሪያም ሲመጡ የደወሉት ለነሱ ነው። አሁን ተገንጥለው ልጆቼ ለሚሉት ማስረጃ አለኝ። እዚህ ጋር መጡ። ሐሙስ ነው የገቡት። ሐሙስ ከቤተክርስቲያናችን ጀርባ የሆነ ቤተክርስቲያን አለ። ያንን ቤተክርስቲያን ኮንትራት ለን ያስፈርምልኝ ለ2 ዓመት ስጠኝ። እኛ ሄደን ጠይቀና ቤተክርስቲያን ብለው ሲሉ ይሄን የሚወስነው የአካባቢው ህዝብ ነው፣ እኔ መወሰን አልችልም፣ ልሰጥም አልችልም ይላቸዋል። ተመልሰው ሄዳሉ። ሃይማኖት ሚኒስቴር አባታችን እንዳይመጡ ወረቀቱን አዘግተው ነው የመጡት። እሺ ይሁን። አባታችን ማን ናቸው? አዲስ የተመደበልን ቤተ ክህነት የመደበልን አባ ኪሮስ። እኛ አሁን እሳቸውን ቆይተናል። አባታችን ሊሄዱ እሳቸውን በሰላም ተቀብለን ያሉትንም አባት በሰላም ለመሸኘት ዝግጁ ነን። እኛ አባታችንም ከድሮም ጀምረው መሄድ ነው የሚፈልጉት። ያዝናቸው እኛ ነን። ለምን አባት ሳይመጣ ጥለውን በትነውን አትሄዱም? ይመደብልን፣ ከቤተ ክህነት ይመደብልን። ለምን እኛ አባት ፍርድ ስለተፈረደባቸው ሸሽተው ሄደዋል። ማንም የለንም እዛ ቦታ ላይ። ከዛ ይመጡና ይደውላሉ። አርብ ከመሸ በኋላ ለአባታችን ይደውላሉ። ነገ ልጆቹ ተሰብስበው ይጠብቁኝ፣ ቅዳሜ መጥቼ የምናገረው ነገር አለ። ማን ነገራችሁ? አባታችን ደውለው አባታችሁ መተዋል፣ መሰብሰብ እንዳለበት መተዋልና ነገ ተሰብሰቡ ብለዋል ብለው እኔ ማላሽ የመቤቴ ናት ደወሉ። ማለት ሚዲያ ላለ ማለት በግሩፕ ላለ ደወሉ። የሌለው በስልክ ተደዋወለ። ቅዳሜ ስደት ነው ታውቃለህ፣ ሁሉም ሰራተኛ። እንግዲያውስ አባታችንን እሁድ ህዝቡ በተሰበሰበበት 3-4 ሰው 5 ሰው ላይሰራ ይችላል። ቅዳሜ በተሰበሰቡበት እንዲመጡ ንገሩልን። ቅዳሜ አይመቸን። አባታችን ይሄን አስተላልፈዋል። አባታችን የማይክዱት ነገር ህዝቡ እንዲሰላለ አባታችን እሁድ ህዝቡ ሙሉን ይጠብቆታል። ያኔ መናገር ማድረግ የሚሉትን ትችላለህ። እሺ ቅዳሜ እሳቸው የፖሊስ አይነት የካሜራ አይነት ጋዜጠኛ ሰብስበው መጡ ማለት ነው። አባት አይደሉ? ልጆቻቸውን አይፈልጉም? ለምን በተባሉበት ሰዓት አልመጡም? ባዶ ቦታ ላይ ለምን ሊመጡ ቻሉ? ቪዲዮን የተቀረጸውን አይተሃል። የኔ ልጆች የታሉ? የኔ ልጆች አልመጡም ወይ? ድምጻቸውን ሰምተሃል መቼም አትከታተል። ሌሎች መጥተዋል፣ የእናንተ መጥተዋል። የተሰነ 3 ልጆች ነን። አንዷ ምን ነበርኩ እዛ ቦታ ላይ ማለት ነው። ለምን ሄዳችሁ? እኛ ሄድነው ሱባኤ ጀምረናል። እዛ ነው የምናድረው። ሱባኤ ቅዳሴ ባይኖር አንተ ወደ እግዚአብሔር አታለቅስም እንዴ? ቅዳሴ ተከልክለን ሱባኤም የኃጢአት ቦታ ላይ ነው ያለነው። ውጪ ማለት ብዙ የምታየው የምትሰናከልበት ስንት ነገር የምታይበት ቦታ ነው። እኛ ሱባኤ ያለን ደጅ ነው የምናድረው። 2 ወር ሙሉ አመንከንም አላመንከንም ደጅ ነው የምናድረው። ድንጋይ ላይ ነው የምናድረው። እናድራለን፣ ወደ ስራ እንሄዳለን። መተንገላችን ታጥቦ ወደ ቤተክርስቲያን የምንሄደው። እዛ መጡ አባታችን ማለት ነው። እኛም አናስገባም አላልንም። ግቢውን የሚቆጣጠር ብዙ ዓመት እዛው ሲመሰረት የነበረ ዘበኛ አለ። በአሁን ሰዓት ምን ሊያደርጉ መጡ? አላስገባም። ቪዲዮም አለ። እኛ እንደውም ግቢም አልገባንም፣ ውጭ ነው የቆምነው።
የተቀጠረው ዘበኛውን የከለከላቸው አይክዱ ጠባቂ ነው ማለት መከለከል ይችላል መብቱ ነው ያለ ምን ያ ነገር ጠባቂ ነው ለዛ ለቤተክርስቲያን እኮ ቤተክርስቲያን ጠባቂ ነው ቤተክርስቲያን እኮ የበላይ ጠባቂ አባት ናቸው አይደለም ከኋላ ይሄ ነገር እኮ ይኸውልህ አሁን ይሄ ቤተክርስቲያን እኛ እኮ የተሰጠን ስጦታ ነው ስለዚህ ቤተክርስቲያን ደግሞ አሁን ያለን ችግር ህዝቡ አካባቢ ያለው አመጽ አርጓል ህዝቡ ብሶትን ተብሎታል ሁሌ እየተረበሸ ነው ከኋላ በኩል አሉ መነኩሴ ይሄ ቤተክርስቲያን የሚያደርሰው ከኛ መነኩሴ ጋር ምን ጊዜም ግንኙነት አለው ስለዛች ቤተክርስቲያን ሲፈልጉኛ አባት የሚጠይቁት እሱን ነው እኛም በግል ያናገሩን እኛ ብቻ ሄደን እንዳትዘጋብን መለመን እንጂ እሳቸው ለምን ይሄ ሆነ ለምን ተፈጠረ ብለው መልስ አስተያየት አይሰጡንም አሁን እኔ ማስታውሰው ቀድሞ በነበሩ ጊዜ ከሳቸው በኋላ 4 ሊቃነ ጳጳሳት ግሪክ ላይ ተመድበው እሳቸው ነው ይሄን ቤተክርስቲያን የተረከቡት ያኔ ቤተክርስቲያኑ ቅዱስ ሲኖዶስ ያን ጊዜ 2 በነበረ ጊዜ ኦኬ ካስታወሳችሁ ጨርሰና መልስ እና አሁን አባት ናቸው አሁን ለምሳሌ እኛ ብፁዕ አቡነ ማቲያስ ወደ አክሱም ሄደው ከትግራይ ከሚገኙ ትግራይ ሄደው ትግራይ ካሉ ራሳቸውን ገንጥለናል ብለው መንበረ ሰላማ ካሉ አባቶች ጋር ለመታረቅና ይቅርታ ለመጠየቅ ሲሄዱ የቤተክርስቲያኑ በር የግቢው በር አልተዘጋባቸው የቤተክርስቲያኑ በር ግን ቁልፍ ነው አልተገኙም አውቀው ካህናቱ ያኮ የግል ነው ቤተክርስቲያን ያ ደግሞ ማን ነው ይሄ እኮ የሰው ነው ስጦታ ነው እኮ የእናንተ እሳቸው ነው እንደሚተረከቡት ለምን መሰለ በጩኸት የተነሳ ተዘግቷል እኮ ያ ቤተክርስቲያን ቆይ ቤተክርስቲያኗ ተረክበው ነበር እሳቸው ተረክበው ሌሎች አባቶች ተረካከበና መታው ሲመጡ እኛ አባቶች ምንም ይሁን ምን እንደ አባት መከበር አለባቸው አሁን እሱን እንግዲህ መጠየቅ የሚቻለው አላስገባ ያለው ሰው ነው አክብር መስጠት ያለበት እኛ አይደለም እኛ ማን ያከብራቸዋለን አሁን ክፍተት አስጨርሰኝ ለዛ ያንን አደረጉሳቸው መተው ህዝቡ እሁድ ለመምጣት በጣም ደስተኛ ነው ሰላምን ስለሚፈልግ ነው ህዝቡ ሰላምን ስለሚፈልግ አባታችን መተዋል እሁድ ሁሉም ሊገናኝ ቀጠሮ ይዟል ማለት እሳቸው መተው ያንን ቃል ሲናገሩ ህዝቡ ኢሞሽናል ሆነ በቃ ለምን ሊያስታርቁ መተው የኔ ልጆች የታሉ ማለት እኛ የእንጀራ ልጅ ነን እኛ አባት እኮ ከዚህ በፊት ሲመጡ እኮ ኤርፖርት ለብሰን እንደውም አንድ እህታችን አሁን ለቅሶ ላይ ናት ነግሬያለሁ በቀደም በጣም የሚያሳዝን ውጭ ነው የሞተባት አሜሪካ ታናሽ ወንድሟ ነው በጣም ተጎድታለች ዛሬ እሷ ብትመጣ አበባ ይዛ የጠበቀቻቸው እሷ ናት በመስቀላቸው አመንከኝ ማላመንከኝ ይሰሙኛል አባት በመስቀል እንዲህ ብለው ገፍተው ሂዱ መስቀል ልንባረክ እኮ ነውኛ አባት መጡ ብለን እኮ ልንባረክ ነው ኤርፖርት ድረስ ሄድ እና በመስቀል ደበደባቸው ገፍትራውን ሂዱ ወደዚህ ብለው ጥለውን ከነሱ ጋር ሄዱ አበባችን ይዘን ተመልሰን መጣን እሁድ ይመጣሉ ተብሎ ቡራኬ ሊቀበል ህዝቡ ሆ ብሎ ከቤተክርስቲያን መጣ ሳይመጡ ቀሩ አባታችን 12 ዓመት ስንኖር አንድ ቀን መጥተው ቤተክርስቲያናችን አላዩ በዛ በርቁ መሃል ገቡ እንጂ አባታችን ልጆች ምን ሆናችሁ ነው ለምን ይሄ ነገር ተፈጠረ ዲያባት እኮ ናቸው ልጅ ያጠፋል እኮ ያስቀይማል እኮ እንደኔ ቤተሰቦችን አስቀይማለሁ አጠፋለሁ ገረፋለሁ ግን መልሼ ይቅርታ ጠይቃለሁ እኛ አባታችን አሁንም ቢሆን እኮ ሰላማዊ ሰልፍ ላይ እኛ ብለናል እንወዶታለን እናከብሮታለን ስራዎትን ነው እናወግዛለን እንጂ አባታችን እናወግዛለን አለ ቪዲዮ ስራቸው ነው ለምን እኛ የተለየ ልጅ ነን እኛ እኮ በክርስቶስ አንድ ነን እኮ ሴት በ80 ቀን ወንድ በ40 ቀን ክርስቶስ ሆነናል እኛ እኮ ለምን እሳቸው ይሄን ያህል ነገር ሊያረጉን ቻሉ ምን አስቀየምናቸው አሁን እዛም ያሉ እዚህም ያላችሁ ምዕመናን አላችሁ እኔ በማቀው ባለኝ መረጃ ኪኒቶታ ውስጥም ሶማቴ ውስጥም ሆናችሁ ሰዎች አላችሁ ሁላችሁም የእግዚአብሔር ልጆች ናችሁ ሁላችሁም የቤተክርስቲያን ልጆች ናችሁ ሁላችሁንም ቤተክርስቲያን ተፈልጋችኋለች እናንተም ቤተክርስቲያንን ተፈልጋላችሁ ሁላችሁንም ነው ምን እንዲሆን ተፈልጋላችሁ ከዚህ በኋላ ለመፍትሄ እንዲሆን እኔ መፍትሄ የምለው የተመደቡልን አባት ይምጡልን በሰላም አባታችን እንሸኛለን ከዛ ወዲያ እሳቸው ቦታውን አስተዳደር ስለጎደለው አይደል ይሄ ነገር ሁሉ የመጣ አስተዳደር ሲኖረው ሁሉ ነገር ሲስተካከላል በሰላም እንኖራለን ይሄ ነው የኔምል ሲኖዶስ የመረጠልን አባት ይምጡልን እኔ አንድ መረጃ ሰምቼ ነበር አንድ ነገር ልጠይቃችሁ ሳልናገር እንዳላልፉ ፈልጌ ነው ስለሚጠቅም ብዬ ነው ብፁዕ አቡነ ኤልያስ ይነሱልንና ሌላ ጳጳስ ይመደብልን ብላችሁ የጳጳስ ስምም ጠቁማችኋል መቼ ሰሞኑን መጣችሁ አወራኛ ተጣን
ከራሳችሁ መስማት ስለምፈልግ ነው የጠየኳችሁ። አልመጣንም። ምክንያቱም ለኔም ግብአት የሚሰጡኝ ሰዎች መረጃ በማህበራዊ ሚዲያ ላይ በቴክስት በምናምን የሚልኩ ሰዎች የራሳቸው ሐሳብ ይኖራቸዋል። ነገር ግን ሁሉም ትክክል ሁሉም ደግሞ ሐሰት አይደለም። የሚጠቅመኝን ይዛለሁ፣ የማይጠቅመኝን ጥላለሁ። ነገር ግን እነዚህ አይነት መረጃዎች እና እነሱ ጋር ሌላ ህዝብ ጋር ሲሄድ እውነት እንዳይመስል እውነት ከሆነም ደግሞ በትክክል እንዲነገር እናንተ ቤተ ክህነት ገብታችሁ ወይ እናንተና ሌሎች ገብተው ጳጳስ ይመደብልን እከሌ እንትና ብለው ጠይቀዋል። ኧረ ተው እንደው በእናትህ ይሄ ነገር ትንሽ ለቤተ ክርስቲያን ይሄ እኮ ነው አገርም እያጠፋ ቤተክርስቲያንንም እያጠፋ ያለው። እንደው ምን ድፍረት ቢኖረን እነሱ አባት ፊት ቆመን እነዚህ አባቶች ፊት ቆመን ቃላትን እንናገራለን። መልካም እኔ የፈለኩት ይሄንን እኮ እኛ ብለናል። በሰልፍ ላይ እኮ ብለናል። በሰልፍ ላይ አደባባይ ላይ እኮ ይሄንን ብለናል። አባታችን ሌላ ብለናል እኮ አባታችን እንወዳታለን፣ እናከብረውታለን፣ ግን ስራውትን እናወግዛለን። እንደውም ቅዱስ ሲኖዶስ ያንሳልን ብለናል። አገራችን ላይ ሆነ እዚህ ሳልጠይቃችሁ አረበን ወይኔ የፈለኩት ለመሰላችሁ እኔ የሰማሁትን መረጃ ሌሎች ሰዎችም ይደርሳቸዋል። ይኸውልህ አሁን አንድ ነገር ልንገርህ። ነገር ይሄ መረጃ የሚለው ነገር አሁን ያልሆነ ስህተት አሁን በፌስቡክ አይተህ እንደሆነ መቼም ይደርሳል። በየቀኑ ያለው ታደገ የሚባል ልጅ የሚሰጠው ስም ስድብ እንደው አይተህ እንደሆነ አንድ ቀን ጥሩ ይሄ ቃል ጥሩ ነው ብለህ የሚል ነገር ጽፎ አይተህ ታውቃለህ? እኛ ታደገን አናውቀው። እኛውን ታደገን አናውቀው። በአቴንስ ኪዳነ ምሕረት አቴንስ ኪዳነ ምሕረት የሚለው ገጽ የሱ ገጽ ነው። የሱ ገጽ ነው። ግባና ያው ሁሌ አባቶችን ማውቀስ ነው። ሁሌ እኛን መሳደብ ነው። የሚሰበከው ስድብ ነው ይላል። የሚዘመረው አሽሙር ነው። እኛ ዘማሪዎች ያወጡትን የምንዘምረው ከራሳችን አፍልቀን የዘመርነው መዝሙር የለም። ማንም የቤተክርስቲያን ሕዝብ የሆነ መዘምራኖች ያወጡትን መዝሙር ነው የምንዘምረው። አሁን ታደገን ጥቅም አለ እዚህ መካከል እሱን እኮ ነው ጥቅም አለ። ህዝቡ እየተሻለ አስተዳደሩስ በመገኘት የሚገኝ ሳንቲም አለ፣ ጥቅም አለ። ይሄንን ጥለው የወጡትና እንግዲህ ጥለው የወጡትን ጠይቃ ለምን ጥለው ወጡ? ስለ ገንዘብ ሲጠየቁ ለምን ጥለው ወጡ? እዚህ ጋር ግን አንድ ጊዜ ቤትዬ ስለ ወንጌል ስብከት ብዙ ማስረጃዎች አሉ። በየዕለቱ በየሰንበቱ መቼም በቅዳሴ ስርዓት ላይ ወንጌል ይነበባል አይደል? ምዕራፍ ተጠቅሶ አባቶች ያነባሉ። ከዛ በኋላ ደግሞ ያ ቅዳሴ ካበቃ በኋላ አባቶች ወንጌልን ይሰብኩናል። ያ የተጠቀሰ ወንጌል ተጠቅሶ ነው የተነበበ ወንጌል ተጠቅሶ ነው ትምህርት የሚሰጣል። እኔ በጆሮ የሰማሁትን ነው የምናገረው። በእውነት አባት እንዴት ነው ወንጌል ጠቅሶ አሽሙር የሚናገረው? እስኪ አንተ ምን ትለዋለህ? ይሄን ቃል አንተ እንደኔ እዛ ቦታ ላይ ሆነ ብትሰማው ምንድን ነው የሚሆነው መልስ? በጣም ጥሩ። ስትዘምር የዘመርከው መዝሙር አሽሙር ነው የዘመር። ስለእመቤታችን ዕለቷ ከሆነ የእመቤታችን ማስታከን ግጭቱ እንዳይቋረጥ የሚፈልጉ አካላት አሉ። አንድ ሁለተኛ ቤተክርስቲያን የራሷ መፍትሄ ትፈልጋለች። ምእመኑ እግዚአብሔርን ይፈልጋል። እግዚአብሔር ደግሞ በጭቅጭቅ የሚገኝ ሳይሆን በፍጹም ይቅርታና በንስሐ የሚገኝ አባት ነው ያለን። ስለዚህ ወደ አባት መምጣት አለብን። ሰብሰብ እናድርገው ብዬ ነው። አባ ኪሮስ ፕሮሰስ ጀምረው በተለያየ አጋጣሚ እንከን ተፈጥሮባቸዋል። እሱን አናውቅ ውስጡን ስራችን ስላልሆነ እኔ የሰማኋቸውን መረጃውን የምነግራቸው መረጃዎቹ ማስረጃም ስላላቸው በተወሰነ መልኩ እና እንከን እንደተፈጠባቸው እኔ እንደው መተው ቢገልጹ ብዬ ነበር። ነገር ግን እዚህ መተው ኢንተርቪው ቢያደርጉ የዛኛው ማህበር ደገፍ የዚህኛው ማህበር ደገፍክ ተብለው እንዳይወቀሱ መምጣት እንደውም የለባቸው። እንደውም እኔ መተው እንዲያብራሩ ፈልጌ ነበር። ግን መፍትሄ አይደለም እሱ ትክክለኛ አይደለም። እሳቸው መተው እዛ ችግር ውስጥ የሉበትም፣ አያውቁትም። ገና ሊመጡ የተመደቡ ናቸው። መምጣታቸውም ስለዘገየ ከአማኑኤል ቅዱስ ዑራኤል ተመድበዋል። ስለዚህ አሁን ተመድበው እየሰሩ ናቸው። የተመደቡትም አባት ይሁኑ ሌላም አባት ይሁኑ ማንንም የሚመድብ ቅዱስ ሲኖዶስ እንከን ሳይፈጠር ከመጡ እናንተ ጋር ቢሆን ጥሩ የሚሆነው የተቋሰለ የተጨቃጨቀ የደማ ሰው አይቻልም። ሁላችን ደምተናል። እኛ በስድብ የሚሰዳደቡ እህቶች አይቻለሁ። አንድ ጥያቄ ልጠይቃችሁ፣ ወንዶች ግን የት ነው ያሉት? ብዙ ወንድ የላትም አቴንስ ላይ። ለምን ወደ መሸጋገር ነው እንጂ ብዙ የሚቀመጥ ስላልነበረ ወንድ ልጅ ቶሎ ስራ አያገኝም እዛ ሀገር ላይ። ስለዚህ በጣም ሃርድ ወርክ ነው፣ ተነስተው ወደ ሌላ ሀገር መሸጋገሪያ ነው። ሴት ግን ያው የቤት ስራ ስለሆነ እዛው ነው የመቀመጥ ቻንሳቸው። ብዙ ስለማላይ ጭቅጭቁ ላይ ያላችሁ ሴቶች ብቻ ናቸው በብዛት እንደሱ ነው። አንደኛ። ሁለተኛው ነገር ያሉም ወንዶች አንዳንድ ሰዎች እኔ ከቤተ ክርስቲያን ረቅ ያሉ ሰዎች አሉ። እንደው ብትችሉ አሁን የነበሩት አመራሮች በሙሉ ባይኖሩና አዲስ አመራር መጥቶ ቢመሰረት
የምትቀጥሉ ይመስላችኋል? እንዴ ለምን ቅዱስ ሲኖዶስ ከላከልን ከበላይ ከመጣለን አስተዳደር ብቻ ነው የሚመጣው እኮ ይምጣ። አስተዳደር ሲመጣ ከዛ ቦታ ላይ እሳቸው ናቸው ያንን ነገር የሚያስተካክሉት። እኛ እኮ አይደለም። አሁን እሳቸው ክህነታቸው ተመለሰላቸው እንጂ ቤተክርስቲያን አስተዳደሩ አልተባሉ። እሳቸው መቼስ ቀደሱና የተወሰነች ጊዜ እኮ ነው የቀደሱ። ቤተክርስቲያን አስተዳደር የለው ስለሌለው እኮ ነው የተዘጋው። አሁን የሚረካከብ ሰው የለም። ስለሌለ እሳቸው የሚባሉ ሰዎች የሉ ማለት አሁን አስተዳደር የለው። ስለሌለው የሚመጣው ሰው መምራት ነው ያለበት። መጥቶ አሁን መሪው የሚፈልገውን ሰው ማማከር አለማማከር የሰው የሚሰጥ። ስለዚህ እንትናን ያናግሩ አባ ወልደ ሚካኤልን አባ እንትናን አናግሩ ብሎ ማስገደድም አይቻልምም፣ አይገባም። ለመፍትሄ ስለሆነ የምንመጣ ነው። ግን አሁን በዚህ ላይ ላቋርጥና ግን ሲል ፈረሳ ነው ቀጥል። አሁን አንተ ባልከው ላይ ትንሽ እኛ አባት ሲመጡ ምንም ስለ ሀገሪቷ ታሪክ የሚያውቁት የለም። ስህተት ከሆነ ታርመኛለህ። ግን እኛ አባት ያረጉትን የሰሩትን ነገር ለእኚህ ሰውዬ ማስረከብ አለባቸው። እንደኔ ነው የምልህ። መቼም እንደ ምዕመናኑን እንትን ብዬ እኚህ ሰውዬ እኮ አስረከቡም አላስረከቡም ወደ ኢትዮጵያ መምጣታቸው ዝግጁ ናቸው። ሻንጣቸውን አስተካክለው የተቀመጡ አባት ናቸው። አመንክም አላመንክም የሚመጣውን አባትና መንጎቼን በቃ ያደረኩትንም ስተቱንም የሰሩትንም በጎ የሰሩትንም ነገር አስረክበው ለመሄድ ዝግጁ ናቸው። ይህንን የሚነጋገሩት ያው ከላይ የተላኩት አባት ናቸው። እኛ እዚህ ውስጥ የሚያገባን ነገር የለም። ይመቻቸዋል። አይ ስራ ይሄ ነው፣ ይሄ የእሳቸው ስራ ነው፣ እኛን አይመለከተንም እንትን እንዳትሉ። አንደኛ እንዲህ አይነት ነገር ሳይድ እንዳይመጣ አይኖርም። ሁለተኛው ነገር የምነግራችሁ እኛ አሁን አባ ወልደ ሚካኤል ጣውዬ እንደ አንድ አባት መተው 8 ዓመት ነው 9 ዓመት ከነታቸው ተነስቶ እዛው ነበሩ፣ አልተመለሱም። እኔ አሁን እሳቸውን ባለፈው ኢንተርቪው ሳደርጋቸው አይታቸዋል። እንደናንተ አይደለም መሞገታቸው። እሳቸውን ጠንከር አድርጌ የምሞግተው አስተዳደር ስለሆኑ ነው። እሳቸው የቤተ ክርስቲያኑ የእናንተ እረኛ በግ ጠባቂ ስለሆኑ በመዋቅርም ስለሚታዘዙ ነው። አሁን ለምሳሌ የእናንተን ደሞዝ ቅዱስ ሲኖዶስ ማስቋረጥ አይችልም። የተቀጠራችሁበት ሌላ ነው፣ የምትመልሱበት ሌላ ነው። ስራ የመስሪያ ቤት መዋቅር ውስጥ ስላሉ ነው እሳቸው እንደዛ ጠንከር ያልኩባቸው። የሚመጣውንም ሰው እንደዛ ነው ጠንከር የምንልበት፣ ምክንያት አስተዳደር ስለሆነ። የአስተዳደር ስራና የምዕመን ልዩነት የተለያየ ነው። መዋቅራዊና አምልኮታዊ ስለሆነ መዋቅራዊ ስራውን መጠበቅ ግዴታ አለብን ሁላችን። የቅዱስ ሲኖዶስን ከላይ እስከታች ያለውን ተዋረድ ያልጠበቀ የቤተክርስቲያን አስተዳደር ቅዱስ ሲኖዶስ ነገም ከነገ ወዲያ ይጽፍበታል። ማንም ሰው ቀጥሎ የሚመጣውን ሰውዬ የሆነ ነገር ቢያደርግ ይጽፍበታል። መሆን አለበት። ይሄንን አሁን የምንፈልገው እኛም ይሄንን ነው። ለህዝብ ማሳወቂያው ድርሻ ትክክል አልነበርም፣ አላወቅንም ነው አሁን ያለው መመን። ያኔ ሲነሱ አልታወቅም ነበር። ነገር ግን እነዚህ ክሊቶታ ላይ ያሉ የሚባሉት እኛ እንናገር ነበር፣ እንጮህ ነበር ይላሉ። መናገርና መጮህና በጋራ መግባባት ደግሞ ይለያያል። አሁን ስረዳ እኔ እሳቸው አባ ኪሮስ ብቻ ሳይሆን ሌላም አባት ቢመጡ ትቀበላላችሁ? እንዴት አንቀበልም? ቤተ ክህነት የመደበልን እንቀበላለን። ቅዱስ ሲኖዶስ አይደለም እንደሚልኩልን ለመታረቅስ ዝግጁ ናቸው? እዚህ ለአንድ ነገር ልናገር። ለመታረቅ ስም ባልጠቅስም ሆቴል ያላቸው ብዙ ትልልቅ የተከበሩ 4 5 ተመድበው እርቅ ለማድረግ ሄደዋል። ማለት እነ ቀሲስ አየለን እነ ዮብን እነ ታደገን ሰብስበው ሌላው ይቅር አባት እስከሚመጣ ቤተክርስቲያኗ አትዘጋ፣ እንዲሁ ባላችሁበት ቅዳሴ ይቀደስ፣ በሯ አይዘጋ ብለው ከአንድም 3 4 የሚያዩን ነው ሄደው ይቅርታ ለመጠየቅ ሄደዋል። ግን ፍቃደኛ አይደሉም። እኔ የምፈራው አሁን በእኔ ቦታ ሆኜ የምፈራው አዲስ አባት ቢመጣም ተቀባይነት ያላቸው አይመስለኝም። በና ቀሲስ አየለ እኔ ግሩፕ አልለው አባቴ ስለሆኑ በሳቸው ነው የምጠራው። በቃ አሁን ቀሲስ አየለ እዛ ሀገር የሚኖሩ ነዋሪ ናቸው እንጂ የቤተ ክርስቲያን መዋቅር አስተዳደር አይደሉ። ግን እኛ ደግሞ በአይናችን ያየነው ወረቀት አለ ለፖሊስ ያሳዩ የነበረ። ምን አይነት ወረቀት? ጊዜያዊ አስተዳደር ሆነው ቤተክርስቲያኗን እንዲመሩ ተብሎ በረከታቸው ይደርብንና ከሳቸው ተጽፎ ተሰጧል። ያስ ትክክል ነው ወይ? አዎ መብታቸው ነው። ይሄማ መዋቅር ቅድም ነገርኳችሁ አይደል? ብፁዕ ቅዱስ አቡነ ማትያስ ወይ ደግሞ ቅዱስ ሲኖዶስ የሚወስነው ውሳኔ የበላይ የመጨረሻ ውሳኔ ነው። እያንዳንዱ ሀገረ ስብከት ሊቀ ጳጳስ የራሱን አባት ወይ ደግሞ በወቅቱ መፍትሄ እስኪመጣ ውጭ ሀገር ያሉት በቅዱስ ሲኖዶስ ነው ተመርጠው የሚመጡት። እስከዛ ድረስ እስኪመደብ ድረስ ጊዜያዊ ነው ያደረጉት። የመመደብ ስልጣን አላቸው፣ የመቆጣጠርም የማሰናበትም ስልጣን። እዚህ ጋር ግን አንድ ነገር ደግሞ አሁን
ቅዱስ ሲኖዶስ የቤተ ክርስቲያኗን ችግር ተረድቶና አይቶ የህዝቡን ብሶት አይቶ አባት መድቦልናል። አነሳቸው እኮ አነሳቸው። የጻፈው ለምንድን ነው? ምደባው ትክክል ስላልሆነ ሳይሆን በጊዜያዊ ነው የተመደቡት። በጊዜያዊ የተመደቡበት አሰራር ትክክል ስላልሆነ ችግር ፈጣሪም ምናምን ውስጥም ስላሉበት ብለው ስላመነ ያ ደብዳቤ እኮ ግን የተጻፈው እኮ ቅዱስ ሲኖዶስ እኛን አዲሱን አባት ከመደቡ በኋላ እኮ ነው የአስተዳደርነት ጊዜያዊ አስተዳደር የተጻፈላቸው። ግን የሚያውቁት እኔ ጋር ያለው መረጃ እንደዛ አይደለም። እሳቸው የተመደቡት አባ ኪሮስ ከተመደቡ በፊት ነው። እሳቸው ፖሊስ ጋር ግን ይዘው ቆመው እኔ ባይኔ ያየሁት ፖሊስ ሲያፋጠጣቸው ያየሁት ቄስ ሳየለ ይዘው ይቀርቡት የነበረው የአባ ገብረ ኢየሱስን ወረቀት እርስዎ ማነስም አምጣ የመኖሪያ ፈቃድህን አምጡ እያለ እየጠየቀ የመኖሪያ ፈቃድና የያዙት ወረቀት ሲታይ የሚታየው ወረቀት የአባ ገብረ ኢየሱስ ነው። እሳቸው ቄስ ያ ወረቀት እጃቸው ላይ ካለ ለምን አላሳዩም ለፖሊስ? የትኛው ወረቀት? የተጻፈላቸው ወረቀት ጊዜያዊ አስተዳደር አባ ገብረ ኢየሱስ ሄደው ነው ደብዳቤ የተጻፈ። አባ እንትን የተመደቡት ደግሞ መቼ ነው? አባ ኪሮስ የዚህ እናንተ ጋር የመጡት ሊቃነ ጳጳሳት እዚህ ከመጡ በኋላ መድቧቸው እስከዛ ድረስ እሳቸውን ማን መድቧቸው? ብፁዕ አቡነ ኤልያስ። እሺ አሁን እዚህ ጋር አንድ ነገር ነው። እሳቸው የተመደቡት ለኪዳነ ምህረት ሳይሆን ጳጳሱ የጻፉላቸው ለነበሩበት ቤተክርስቲያን ነው። ለምን በለኝ ፖሊስ ሁለታችንም አባቶች ይዞ ሄደ ፖሊስ ጣቢያ የኛንም ቀሲስ አየለንም ማለት ወረቀታቸው አባት ማን ናቸው ማለት አባው ሰናይና ቤተክርስቲያንን የሚያገለግሉን ነው ወጡት አባት ማለት። ከዛ ሁለቱም ፖሊስ ጣቢያ ሄዱ። ወረቀታችሁን አምጡ ተባሉ። ወረቀት ሲመጣ የኛ ስማቸው ያለው በገዳሙ ነው በቅዱስ ቤተክርስቲያናችን ያለው በገዳማችን የመምህር የቀሲስ አየለ ደግሞ በነበረው ቤተክርስቲያን ወጣው ያገለግሉበት በነበረው ቤተክርስቲያን። ስለዚህ አሁን እሳቸው ያ የተመደቡበት ወረቀት ካለ ለምን በዛን ሰዓት አላወጡም? ያ የተሰጣቸው ወረቀት ለማን ነው? ለዚህ ለኪዳነ ምህረት ሳይሆን አባታችን አቡነ ኤልያስ የጻፉላቸው ወረቀት ለነበሩበት ቤተክርስቲያን ነው እንጂ ለኪዳነ ምህረት ቤተክርስቲያን አይደለም። እዚህ ላይ ነው አሁን አንተ ያልገባ ጉዳይ። ቅዱስ ሲኖዶስ እኮ የጻፈው ቤተክርስቲያን እንዳያገለግሉ እሱን ከዛ በፊት አቡነ ኤልያስ የጻፉላቸው ለነበሩበት ቤተክርስቲያን ነው እንጂ ለቅዱስ ኪዳነ ምህረት አይደለም። ይሄን ነው ያልገባ ነገር አንተ። እንደሱ ከሆነ አቡነ ኤልያስ ይሄን ችግር ያውቃሉ ማለት ነው በደንብ። ስለዚህ አቡነ ኤልያስ የጻፉላቸውን ደብዳቤ ምናልባት አሁን መረጃውን እዚህ ጋር ኢንተርቪው አደረጋችሁ ስላልያዝኩት ነው የጻፉላቸው ደብዳቤ እንዳላቃለው መታዘዝ ያለባቸው ለአቡነ ኤልያስ ነው። ማንም በነገራችን ላይ በሀገረ ስብከት ሊቀ ጳጳስ ስር ነው ማንም የሚተዳደር ለሊቀ ጳጳስ መታዘዝ አለ። አልካድንም። አሁን ምእመኖች እዚህ ደብዳቤ ውስጥ ምን አገባን ነው የኛ ድርሻ። እኔ ደግሞ አመጣላችሁ ያመጣው እኛ እኮ ህግ የጠየቀውን እኮ ነው የምነግርህ። ፖሊስ እኮ የጠየቃቸው እየነገርኩ ያለው ያችን ቤተክርስቲያን ለምን ያስተዳድራሉ ለምን ገቡ ብለው ጠየቃቸው። አይደለም ለምን ገቡ አይደለም። እሳቸው መግባት አለብኝ የምፈልገውን ሰው ይዤ መግባት አለብኝ አሉ። እዛ በዛ ሰዓት ፖሊሱ ግዴታ ወረቀት ማየት አለበት አይደለም ያ ህጋቸው ስለሆነ። በዚህ አጋጣሚ የአቴንስ ፖሊስ በእውነት መልካሞች እንደሆኑ መናገር እፈልጋለሁ። እንደሆነው እንደተደረገው ነገር ቢኖር ብዙ ክርስቲያኖች ወይኒ በተጣሉ ነበረ። ብዙ አባቶችም መከራ በደረሰባቸው ከዚህ የባሰ መከራ በጸናባቸው ነበረ። ግን አገሪቷ የዲሞክራሲ ሀገር ስለሆነች ነፃነት ያለባት ሀገር እንደገና ደግሞ በቅድስት ቤተክርስቲያን ላይ ያላቸው እምነት በጣም በጣም የከበደ ስለሆነ ያ ስለሆነ እንጂ ፖሊስ እንዳደረገው ነገር ቢሆን ኖሮ ብዙ ችግር ይመጣ ነበር። ግን ፖሊሱ አይቶ ወረቀቱን ጠይቋቸዋል። የመኖሪያ ፈቃዱ የሚለው የእሳቸውን ስም ነው፣ የቄስ አየለን ስም ነው ባልሳሳት። ማለት ያየሁት ፖሊሱ ሲናገር ትንሽም ቋንቋን ባላነብም ይገባኛል። የያዙት ወረቀት ደግሞ የተመለሱ የቱ ነው ስማቸውን እየደጋገሙ ገብረ ኢየሱስ የት አለ አምጣው። ይሄ እኮ የሚለው ያንተ ሌላ ስም ነው አይደለም፣ ያንተ ስም አይደለም። ግን መናገር አይችሉም። በቃ ግን እንካ ወረቀትን መልስ ነው የተባሉት። በጣም ጥሩ። አሁን ወከባ አለ፣ ጭቅጭቅ አለ፣ ከእናንተ ከመመናን ሰምተናል። አሁን በጣም የምንፈልገው እንደ እግዚአብሔር ይፈቅድልን የምንፈልገው ቅዱስ ሲኖዶስ ከመድረሱ በፊት የምንፈልገው ምእመናንን በዚህ ልክ ማናገር የኛም አይጠበቅም። ነገር ግን ብዙ ታግለው 12 ዓመት ሙሉ በዚህ እንግልት ውስጥ ስላሉ ነው አውቀን ወደ መድረክ የጠራናቸው
በዚህ ጉዳይ ላይ የቤተ ክርስቲያን አባቶቻችን መፍትሄውን እንድሰሙ ቀጣይ ደግሞ መፍትሄ መሆን ያለበትን ነገር እንድትወስኑ እንዲያግዛችሁም ጭምር ነው። አንድ አሁን የተረዳሁት ነገር ምእመናን በመዋቅር አሰራር ውስጥ ያሉትን መረጃዎች በሙሉ እኩል አያውቋቸው። አንደኛው ነገር። ሁለተኛው ነገር የቤተ ክርስቲያን መዋቅር ስር ተቀምጠው ያሉ ሌሎች አባቶች አሉ። ለምሳሌ እነ ቀሲስ ዋልልኝ፣ ቀሲስ ናሁን ሰናይ አሉ። እነዚህ አባቶች ቅዱስ ሲኖዶስ መድቧቸው ሄደ ሳይሆን እዛ ነዋሪ የሆኑና ካህን የሆኑ በአገልግሎት እዛች ቤተክርስቲያን የሚያገለግሉ አባቶች ናቸው። እነዚህ ነገሮች በሙሉ መወሰን ያለባቸው በቅዱስ ሲኖዶስ ባስቀመጣቸው ሊቀ ጳጳስ፣ ቅዱስ ሲኖዶስ በላካቸው አባቶች ነው መወሰን መመራት ያለባቸው። ይሄ እንዲሆን ሁሉ ምእመን እንዲያስቀድስ ነው የምንሰራው። ቅድስት ኪዳነ ምሕረት ለሁላችንም እንጂ ለእነንትና ቡድንና ለእነንትና ቡድን የሚባል ነገር የለም። እኔ የማህበራት አመራሮችን በተወሰነ መልክ ሳናግር ጦርነቱ ያለው ገንዘብ ላይ ነው። ጦር ሜዳው ያለው ገንዘብ ላይ ነው። ገንዘብ እግዚአብሔርን አስጥሏል። ያየሁት ንገረኝ ካላችሁ 430,000 ዩሮ በሚባል ገንዘብ። እኔ ከገንዘብ አንቺ ብትድኝ ደስ ይለኛል። እኔ ከገንዘብ ኪኒቶታ ውስጥ ያሉ ግለሰቦች ቢድኑ ደስ ይለኛል። እኔ እዛ ያላችሁ ገንዘቡ ላይ ያላችሁ በዚህ ውሳኔ የምትወስኑ አካላት ንብረቱንም ገንዘቡንም እንደምንም ብላችሁ ለቤተ ክርስቲያን በሚመጣ ሰው አስረክባችሁ ምእመን ሁኑ። ሌላው ምእመን አዲስ ምእመን መጥቶ አስተባባሪ ለጊዜው። አለበለዚያ ምን ይሆናል መሰላችሁ? ትላንት እንትን እንዲያደርገኝ የሚል ቂም ይመጣል እና ቂመኛ ቤተ ክርስቲያን ቤተ መቅደስ አለ፣ መንግስተ ሰማያት አለ። ቤተ መቅደስ ራሱ ቢገባ ዋጋ የለው። እሱ ነገር እንዳይመጣ ነው መስራት ያለበት። አሁን እናንተ መታችኋል፣ ቅሬታ ሲኖዶስ አስገብታችኋል፣ እዚህም መታችሁ ተናግሯችኋል። አባ ገብረ ኢየሱስ የተናገሩትንም አባ ገብረ ስላሴ የተናገሩትንም ገብረ ኢየሱስ ናቸው። ገብረ ኢየሱስ የተናገሩትም ነገር መካከል እኔ የሰማሁት እውነት ያላችሁንን ከባህር ትራፊ ብለውናል፣ እኔን ብለውኛል ብላችኋል። በአበባ ስንቀበል ብፁዕ አቡነ ኤልያስ አልቀበልም ብለውናል። በመስቀል ገፍትረውናል። አላሳልምም አናሳልምም ብለውናል። ይሄ አንደብቅም። አሁን ቢሆን አልኩ እኮ ይቺ ልጅ ብትመጣ ኖሮ አበባ ይዛ የመጣችው ልጅ ብትመጣ ኖሮ እዚህ ቦታ ላይ በጣም ቆንጆ ነበር። ግን የሐዘን ጉዳይ ይዟት የቀረችው ወንድሙ አርፎ በጣም ተጎርታለች ልጅቷ በሐዘን። ለዛም ብለን እኛ አልነገርናትም ይሄን ጉዳይ። ለምን መታዚ ደግሞ ከሐዘኗ ጋር አብራ የሆነ ኢሞሽናል ሆና ብትናገር የሚሰጣት ስም ጥሩ ላይሆን ይችላል። አሁን አይታል አባ ጢሞቴዎስን እንዴት አድርገው እንደጻፉ። ሰዳቢ ግን እኛ ነን አይደል? እኛ አባት መጥተው አስታርቀው ሁሉ ነገር አድርገው ሄዱ አባትን። ዛሬ እነሱ ናቸው አይደል እንዲህ ብለው የጻፏቸው እስከነሰማቸው አለ። ግን ለምን ይሄ ይሆናል? እኛ እኮ እዛ ባዕድ ሀገር ሆነን ጥቁር ልብሳቸውን አቋቋማቸውን በቲቪ ስናይ መቼን ሀገራችን ሄደን ቡራኪያቸው የምንወስደው በጉጉት ያለ ልጆች ነን። ይህንን በእሷ ፊት ነው የምናገረው። ለምን ክብራቸውን እናሳጣለን? አሁን እነሱ ጥሩ አሁን እንግዲህ እኚህን አባት ምን አገባቸው? እዚህ ቦታ ላይ የሚያገባቸው ነገር አለ? መጥተው አስታርቀው በሰላም የአባታችንን ምክንያት መልሰው አንድ ሁኑ ልጆቼ። ነገ እሳቸውን ወደ ሀገራቸው ይሄዳሉ። የሚመጣ አባት ይኖራቸዋል። በሰላም ኑሩ ብለው አስታርቀ የሄዱ አባት ዛሬ ፌስቡክ ላይ ፎቶቸውን እኔ አፈርኩ። በቃ ለእሳቸው የእኔ ስም ቢቀየር ደስ ይለኝ ነበር። ለምን ይሄ ይሆናል? አባትን መስደብ እኛ ሰዳቢዎች ተብለናል። ግን ይኸው እያያችሁ እኮ ነው። እውነቱን እኮ እያያችሁ ነው። በጣም እኔ በነገራችን ላይ እዚህ ላይ መግለጽ እፈልጋለሁ። አንደኛ በጣም ያሳዘነኝ ፓርት ነውና ማህበራዊ ሚዲያ ላይ ሲላክልኝ በጣም አዘንኩ። ብፁዕ አቡነ ጢሞቴዎስን በቅርብ ርቀትም ቢሆን አውቃቸዋለሁ። በቅርብ ርቀት እሳቸው የከምባታ አካባቢ ሀገረ ስብከት ሊቀ ጳጳስ ናቸው። እዚህ እንደውም ወደ ውጭም አይደሉ ያሉትና ለርቅ ከቅዱስ ሲኖዶስ ተመድበው ነው ወደ እናንተ ሀገር የመጡትና ባለፈው ላይ መጥተው እንደውም ከአባ ገብረ ኢየሱስ ጋር ቅዳሴ ያስቀድሰው ነበር። ካላስ ፎቶአቸው እርሱ አለኝ መረጃና አንድ አባት በጸያፍ ቃል እኛ እኮ ስርዓተ ክህነታቸውን ሳይሆን የሚሰሩት ስራ ጥፋት ከሆነ ጥፋቱን እንቃወማለን እንጂ ክህነታቸውን በዚህ ልክ መዝለፍ አይጠበቅም። ነውር ነው። ይሄ በጣም ጸያፍ ነውና በዚህ ጉዳይ ሲሪየስ ነው የምንቃወመው። ሁሉንም አባቶች የምንናገረው የአባትነታቸውን ድርሻ አይደለም፣ የካህንነታቸውን ድርሻ አይደለም። ማንም አባት ቢሆን የቤተ ክርስቲያን አባት አይደለም። የቤተ ክርስቲያን አንድ ምእመን እንዲነካ አንፈልግም። ለዚህ ነው የትም ውስጥ ያላችሁ ምእመናንን ሰላም እንዲፈጠር ቅዱስ ሲኖዶስ ወስኖ አባት መድቦ ቶሎ እርቁ እንዲቀርብ የምንጠራው ለዚህ ነው እንጂ ጥልን ለማገርሸት ጥልን ለማጉላልትና ለማግነን አንፈልግም። አይጠቅምም፣ ውጤት የለው። እዚህ መካከል እንደውም ከተነጋገርናቸው መካከሎች የቆረጥናቸው አሉ። እኛው ለምሳሌ አይጠቅሙም ብለን የምናስባቸው ቆርጠን እናወጣቸዋለን። ለአባቶች ክብር ለቤተ ክርስቲያን ክብር አይመጥንም ያለን ቆርጠን እናወጣለን።
ነገር ግን ህዝብ መስማት አለበት። ቅዱስ ሲኖዶስ ቢሰማ ለመፍትሄ የበለጠ ያበጀዋል። መፍትሄ እየተጀመረ እንደሆነ አውቃለሁ። ብፁዕ አቡነ ሳይሮስ በነገራችን ላይ እዛ አባ ወልደ ሚካኤል ጣውዬ ከመኖራቸው በፊት እሳቸው ሀገረ ስብከት ነበር የነበሩት። በደንብ ያውቋቸዋል። የነበረውንም ነገር ለተራ ነገር ቀለል ያለ ነገር መተው እንዳለባቸው ወስነው ክህነታቸው እንዲመለስ ራሳቸውም ድጋፍ አድርገዋል። እውነት እናከብራቸዋለን። እንዲህ ብዙ ተረድተዋል። ብዙ ሊቃነ ጳጳሳቶቻችን ብዙ ይሰራሉ። በነገራችን የግሪክ የአቴንስን ጉዳይ የማያውቅ 80ውን ጳጳስ የለም። ሁሉም ያውቃል። 4 ጊዜ ዙር ተሞክሯል ለመፍትሄ። አሁን ምዕመናን የተጨምሩበት እንዲጨመር ስለተፈለገ ነው እናንተን ያመጣናችሁ። እናንተ ጋር ያለው ዕውቀት ምንድነው? ኮሚቴ ተብለው በሁለት ኮሚቴ ዘንድ ያለው ዕውቀት ምንድነው? መፍትሄውስ ምንድነው? የሚመደቡ ሰዎች መሄድ እንዴት ይችላሉ? ቀጣይ ምክንያቱም አንደኛው ማህበር ጋር ነው ችግሩ፣ አንደኛው ማህበር ጋር ነው የሚነሳው አሁን ችግሩ። አሁን አባ ኪሮስ ያልመጡበት ምክንያት አንደኛው ማህበር ጋር ሲሄዱ ነው፣ አንደኛው ማህበር እንዲስላደረገ ነው፣ አንደኛው ማህበር እንዲስላደረገ ነው የሚልና ኤምባሲ ሲገባ እንኳን ያለበት ነገር ሰላማዊ ነገር ሆኖ እንኳን ፕሮሰሱ ብዙ ነው። እንከን ያለበት ነገር ከሆነ ኤምባሲው ይዘጋል፣ የጠራ ነገር ይምጣልኝ ይላል። ስለዚህ በዚህ ምክንያት አባ ኪሮስ እስካሁን አልመጣም። ሌላም አባት ቢመደሳቸውም ተመለስ ይስተካከሉ ከተባለ ቅዱስ ሲኖዶስ በዚህ ጉዳይ ላይ መፍትሄ እንዲወስን አቅጣጫ እየጠቆምን መሄድ ስላለብን ነውና እንደው ቀረ የምትሉትና የመጨረሻ እዛም ላሉት ይቅርታ መጠየቅ ለምትፈልጉ ይቅርታ እንዲባሉ እነሱንም ቅንነት ለእናንተም ውስጥ ሶማቴ ውስጥም ላሉት ማህበራት ማስተላለፍ የምትፈልጉት መልእክት ካለ ለመላው ኦርቶዶክሳውያን መረጃውን ለእናንተ አንዳንድ ዕድል ልስጣችሁ። እኔ እምለው ነገር ቢኖር ይቅርታ አድርግልኝ። መጀመሪያ እንደ አንድ የተዋህዶ ልጆችነት በሚዲያ ዙሪያ ያለው ነገር ስለ ቤተ ክርስቲያንም ስለ አባቶችም የሚነገረው ነገር መጀመሪያ እንዴት ነው ማጣራት ቢደረግበት ከማቅረባችሁ በፊት። ለምን ቅድስት ቤተ ክርስቲያንንም ታላላቅ አባቶችንም ክብር እያሳጣን ስለሆነ ይሄ ነገር ሁሉም ሚዲያዎች፣ በሃይማኖት ዙሪያ የሚሰሩ ሚዲያዎች፣ በተዋህዶ ልጆች በኩል ያለ ሚዲያ እንደው ስለ ቤተ ክርስቲያን ክብር፣ ስለ አባቶች ክብር እንደው ሁሉ ነገር እንዲህ በቃ ሜዳ ላይ ወጥቶ ባይሰጣ የሚል አስተያየት አለኝ። ለምን የተከበረች ቅድስት እምነት ነው ያለን እኛ። ያንን በማሰብ ስለ ቤተ ክርስቲያን ብናስብ እና ይህንን እላለሁ። አመሰግናለሁ። በተረፈ ደግሞ ስናገር ከተሳሳትኩ ያስቀየምኳችሁ ካለው በእግዚአብሔር ፍቅር በክርስቶስ ፍቅር ይቅርታ ጠይቃለሁ። አመሰግናለሁ። እሺ እኔም እኛን እንደ ታናሽ እህቶች ቆጥረህ ለዚህ ሚዲያ አቅርበህ እውነትን ይዛ የጎደለው ሞልቶ ያለው የሰላም ነገር ተስተካክሎ ወደፊት ለዚህ ለቤተ ክርስቲያን ጥሩ መንገድ ይሆናል ብለህ እውነትንም ውሸትንም ከያዙት መሃል አርገህ ለቤተ ክርስቲያኗ ይጠቅማል ብለህ ለፍተህ እዚህ ድረስ እኛንም ጠርተህ ስላከበርከ በቅድሚያ እናመሰግናለን በሚዲያ ስም። ሁለተኛ መቼም የሰው ልጅ ኢሞሽናል ይሆናል በሚናገረው ነገር። ለምን ካለብን ብሶት ካለብን ድካም የተነሳ ብዙ ማለት መናገር የሌለብንን ነገር ተናግረን ሊሆናል። ያስቀየነውም ነገር ሊኖር ይችላል። ግን እኛ እውነትና እውነት ወጣ። ድሮ በለቅሶ አንድ ላይ ነበርን፣ በሰርግ አንድ ላይ ነበር፣ በልደት አንድ ላይ ነበርን፣ እህታማቾች ነበር። በፍቅር የሚኖር የትም ሀገር ቢኖር እንደ ግሪክ የለም። ሁሉ ነገር የኢትዮጵያ ታሪክ ያለ ነው። ለቅሶ ቢኖር ቤቱ ሞልቶ ነው። ሰርግ ቢኖር ራሱ ሰርጎ ድሮ ነው። ልደት ቢኖር ሁሉም ተሰባስቦ አንድ ላይ ሆኖ የሚኖር ህዝብ ነበር። ግን አሁን በፍቅር መሃል ያው ሰይጣን እንደሚኖር ታውቃለህ። ግን ለዛ ለሰይጣን ቦታ እየተከፈተለት መከባበር ሲኖር እየተናናቅን እዚህ ደረጃ ደርሰናል። ስለዚህ አውቄ በድፍረት ሳላቅ በስተት ያስቀየምኳችሁ ካላችሁ በእግዚአብሔር ስም በእመቤቴ በቅድስት ድንግል ማርያም ስም ይቅርታ ጠይቃለሁ። ስላደረክልን ነገር እናመሰግናለን። ውድ ተመልካቾቻችን ዋናው የኛ የመፍትሄ ሐሳብ ቤተክርስቲያን ልጆቿ አንድ ሆነው በአንድ ቤተ መቅደስ እግዚአብሔር ፊት የምር መስዋዕታቸውን እንዲያቀርቡ ንስሐ እንዲገቡ ስጋ ወደሙ እንዲቀበሉ በአንድ ቤተ መቅደስ እንዲያስቀድሱ መለያየት መበታተን የሚባል ነገር ስለ አንዲት ቤተክርስቲያን ተብሎ እንዳይኖር በመሃል ለጥቅምም ለሌላም ነገር ሞክራችሁ የምታውቁ ግለሰቦች ካላችሁ ከእግዚአብሔር የሚበልጥ ነገር የለም። እናልፋለን። ሁላችን ዛሬን ነው የምንኖረው እንጂ 200 ዓመት የኖረ ኢትዮጵያ አታውቁም። አሁን የለም።
አልፏል እሱ ዘመን በኃጢአታችን በበደላችን ብዛት። አሁንም እየጨመርን የምንሄደው እዛው በተለይ መፍትሄ ለማምጣት ብለን አባቶችን የምንሳደብ በተለይ እዛ አቴንስን በተመለከተ የሚነሱ ዘለፋዎች፣ ስድቦች እስካልተወሰነ ጊዜ ድረስ ብታቆሟቸው ቀጥሎ በዛው ነው የምትተዋቸው፣ ትራሷቸዋላችሁ። ካነበራችሁበት የእልህና የንግግር መካከልም መውጣትና መተው አለባችሁ። እንደ አንድ ምዕመን የምዕመን ድርሻውን ምዕመን ማወቅ አለበት። እንደ አንድ አባትም አባቶች በነገራችን ላይ አባቶች ጋር ያለ ነገር ነው ምዕመን ጋር የወረደው። አባቶች ባይጋጩና አባቶች ያን ያህል ነገር ባያመጡ ኖሮ ምዕመኖች ይህን ያህል ርቀት አይሄዱም ነበር። ለዚህም የሀገረ ስብከቱ አመራሮች ኃላፊነት አለባቸው። ብፁዕ አቡነ ኤልያስ ኃላፊነት አለባቸው። አባት ስለሆኑ እረኞች በጎች ናቸው እነሱ። እዛ የነበሩ የሚመደቡ አባቶች ኃላፊነት አለባቸው። እዛ ያሉ በሌላ ሀገርም ሄደው መጥተው እዛ እንደ አባት የተቀመጡ አባቶችም ኃላፊነትም ግዴታም አለባቸው። ካህን እስከሆናችሁ ድረስ ልጆቻችሁን መጠበቅ የእናንተ ኃላፊነት። እናንተ ያልጠበቃችሁትን በልጆቻችሁ መጠበቅ አይጠበቅባችሁ። ካሁን ከዛሬዋ ቀን ጀምሮ ለማናገር ፈቃደኛ ከሆናችሁና ለመፍትሄ ከቀረባችሁ በኪኒቶታ ማህበር አመራር መካከል ያሉትንም በሶማቴው አመራር ውስጥም ያላችሁትንም በዙም ውይይት ለማናገር ፈቃደኛ ሆናችሁ ለመነጋገርም ከመጣችሁ በእኛው ዲሲፕሊን እኛኑ እየጠበቃችሁ እንድትናገሩ ስንፈቅድላችሁ ያለ ስድብ፣ ያለ ዘለፋ፣ ያለ ነገን ቂም በማያስከትል መንገድ ለመፍትሄ በሚሆን መንገድ እናወራና ወደ መፍትሄ በጋራ እንሄዳለን። ካልሆነ ግን በግዳጅ በኃይል ማለት ነው ቅዱስ ሲኖዶስ በሚወሰነው ውሳኔ ምዕመኑ በሚወሰነው ውሳኔ የምትገደዱ ይሆናል። ሁለታችሁም ያላችሁ ማህበራት አመራሮች እኔ ከቅርብ ጊዜያት ወዲህ ያኔ ብፁዓን ሊቃነ ጳጳሳት መጥተው ውሳኔ እንደወሰኑት ሁለታችሁም ለቤተክርስቲያን ነገሮቻችሁን አስረክባችሁ ከናንተ ውጭ ያሉ ሌሎች አዳዲስ ማህበራ አባላት በአመራርነት መጥተው በቤተክርስቲያን ስር ሆነው እንዲሰሩ ብታረጉልን እሱ የተሻለ መፍትሄ ነው። ለመፍትሄ ነው አይደል የመጣ ነው። ስለዚህ ኪዳነ ምሕረት ከፊት ትቅደም፣ ከልጇ ከወዳጇ ታማልደን። ይሄንን ብለን የአቴንስን ጉዳይ የሰንበት ተማሪ የሆኑ ከአቴንስ የመጡ ወይዘሮ መሰረትና ወይዘሮ ሂሩትን እዚያ አቅርቤላችሁ እንዲያቀርብኩላችሁ እነሱንም አክብረውን ሚዲያችንን ጠብቀው በትህትና የነበረውን ችግር በቁጭትና በአንድ የምዕመን ስሜት መንፈሳዊ ማንነታቸውን ይዘው መጥተው ስላጋሩን እጅግ በጣም በአክብሮት እናመሰግናቸዋለን። እናንተንም እናመሰግናለን። የነበረውን ቆይታ ይህን ይመስል ነበረ። ሰናይ ቀን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ ሦስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቄርሜሎስ አስጎብኚ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።